ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በአዲስ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ዮንቦምን እናያታለን። ታዲያ ትልቅ ቅዠት ውስጥ ነበረች። ይሄ ቅዠት ደግሞ ከአንድ አመት በፊት እሷ ላይ በተፈጠረው ችግር አማካኝነት ነበረ። በስራዋ የሃይ ስኩል መምህር ነበረች። ታዲያ አንዲት ሴት ወደ እሷ ስትመጣ የሚያሳየውን ህልም ሁሌ በተደጋጋሚ ትመለከተው ነበረ። በሁሉም ተማሪ ፊት ያቺ ሴት በጥፊ ነበር የመታቻት። ያ አመት ለሷ ጥሩ እንዳልሆነ ያስታውቅ ነበረ። በዚህም የተነሳ ሶል ከተማን ትታ አሁን ገጠራማ አካባቢ ውስጥ ትንሽዬ ከተማ ውስጥ የሃይ ስኩል መምህር ሆና ነበር የምትሰራው። ወደ መስሪያ ቤት እየሄደች እያለም የመስሪያ ቤቱ ሰራተኞች የሆኑት መምህራን ስለሷ እያወሩ ነበረ። ጂን ሃያክ የተባለው የስፖርት መምህር ሄ እንዲሁም ደግሞ የትምህርት ቤቱ ምክትል ፕሬዝዳንት የሆኑት አቶ ጃንግ ስለሷ እያወሩ ነው። ሲያወሩም የነበሩት ሶል ከተማ ውስጥ የስራ እድል እያላት እንዴት ያንን ሁሉ ነገር እርግፍ አርጋ ትታ እዚህ እንደመጣች እየተወያዩ ነበር። ከኋላ እየተራመደች ነገሩን እየሰማች ነው። አሁን ላይ በጣም ኮስታራ ልጅ ሆና ነበረ። ነገር ግን ድሮ ላይ በጣም ፍልቅልቅ ከሰዎች ጋር የምትጫወት አለባበሷ ራሱ ስርዓት ያለውና ሴትነትን የሚያሳይ ልብስ ነበረ። አሁን ግን የምትለብሰው ልብስ ራሱ ጥቁር በጥቁር ነው። ታዲያ ትምህርት ቤት ውስጥ ሶን ሃንጊዮል የሚባለው ልጅ ይመጣል። ልክ እሱ ሲመጣ ወዲያው ሴቶች ይከቡት ነበረ። ትምህርት ቤት ውስጥ በጣም ቆንጆ ስለሆነ ይወደዳል። እሱ ብቻ ሳይሆን መምህራኖች ራሱ ይወዱት ነበረ። ይሄም ባለው የትምህርት ብቃትና ቀልጣፋነት አማካኝነት ነው። ሄ ከራሷ መንታ ልጆች የበለጠ ለሃንጊዮን ትልቅ ትኩረት ትሰጠው ነበረ። ታዲያ ሃንጊዮል ደግሞ የሚማረው ዩንቦም የክፍል ርዕሰ መምህር የሆነችበት ትምህርት ቤት ውስጥ ነበረ። ዩንቦም የክፍል መምህር የሆነችበት ክፍል ውስጥ ነበረ። ሃንጊዮልም የትምህርት ቤቱ ምክትል ፕሬዝዳንት አቶ ጃንግን ለማውራት ሄዶ ነበረ። በሌላ በኩል ደግሞ የትምህርት ቤቱ ዋና ፕሬዝዳንት የሆኑት ኳንሶ ሲናገሩ የነበረው በቅርቡ ሚድ ኤግዛም እንደደረሰ፣ ታዲያ ያ ፈተና ከተደረገ በኋላ ደግሞ የወላጆችና የመምህራን ስብሰባ እንደሚኖር ነበር ያሳወቋቸው። ታዲያ እንደዛ እየተወራ ያለ አየሩ ወዲያው ነበር የተቀየረው። በረዷማ ይሆን ጀመረ። በዚህ ጊዜ ሲዮን ጄጊዮ የተባለው ልጅ ወደ ውስጥ እየመጣ ነበረ። ልክ እሱን ሲያዩት እጅግ በጣም ይደነግጣሉ። ሁሉም ፈርተው ግራ ገብቷቸው ነበረ። ከመፍራታቸው የተነሳ ራሳቸው ላይ ከቆለፉ በኋላ ሁሉም በየፊናቸው እየተደባበቁ ነበረ። ጄጊዮን ግን በጣም ጠንካራ ነበረ። ወደ ውስጥ በሩን በመስበር ነበር የገባው። ታዲያ በመኮሳተርም አቶ ጆንጌት እንደሆነ እየጠየቀ ነበረ። እሱን ለማናገር የመጣው ሃንጊዮል የተባለው ታዲያ ጄጊዮም ሲናገር የነበረው የሃንጊዮል አጎት ስለሆነ እሱ ደግሞ በቅርቡ አዋርድ እንደሚገባው፣ ያ አዋርድ ግን ቤተሰብ ስለሌለው ብቻ እንደተከለከለ፣ እሱ አጎቱ እስከሆነ ድረስ እንደ ቤተሰብ ታይቶ ሃንጊዮል ያንን አዋርድ ማሸነፍ እንዳለበት እየተናገረ ነበረ። ነገር ግን አቶ ጃንግ እሱን ፍራቻ ጠረጴዛ ስር ተደብቀው ዋና የትምህርት ቤቱ ፕሬዝዳንት ኪዮንሶ ነበረ ሲያወሩት የነበረው። በዛ ሰዓት ዩንቦምን ፕሬዝዳንቱ ለሱ ሻይ እንድታዘጋጅለት ትእዛዝ ሰጥቷት ነበረ። ታዲያ እሷም እያዘጋጀች እያለ ጄኪዮ ያያታል። ልክ እንዳያት ግን ፍዝዝ ብሎ ነበር የቀረው። በሌላ ትዕይንትም ሃንጊዮል የነበረው ከክፍል ጓደኛው ሴጂን ጋር ነበረ። እሷንም እየተከተላት ነው። አብረው ምግብ እንዲበሉ ነበር የጠየቃት። ሴጂን ግን ከትምህርት ቤቱ ተማሪዎች እንዳለ የማትወደው እሷ ስለሆነች አብረው መብላት እንደማትፈልግ በመኮሳተር ነበር የነገረችው። ታዲያ ሃንጊዮልም ከጓደኞቹ ጋር ምግብ እየተመገበ እያለ አጎቱ ወደ ትምህርት ቤት እንደሄደ ነበር የተነገረው። በዚህም የተፈጠረውን ነገር ወዲያው በመረዳት እየሮጠ ይሄዳል። ግራ የገባት ዮቦምም ጄኪዮ ማን እንደሆነ እየጠየቀች ነበረ። በዚህም በሀገሪቷ ውስጥ አለ የተባለ ማፊያ እንደሆነ፣ ገዳይ ሁላ እንደሆነ፣ ሱፐርማርኬት ውስጥ ሆነ ገበያ ውስጥ በሚሄድበት ጊዜ ወላጆች ህፃን ልጆቻቸውን ራሱ አይን እንደሚሸፍኑ፣ በጣም እንደሚፈራ ነበር የተነገራት። እሷም በድንጋጤ ትዋጣለች። በመቀጠልም ነገሩን ለማየት የሄደው ሃንጊዮል ነበረ። ታዲያ መምህራኖች እንዳለ የተሰበረውን አበባ ጄጊዮ የደበላለቀውን እቃ ለማስተካከል እየሞከሩ ነበረ። ዩንቦምም እሱን ባየችበት ጊዜ የክፍሏ ተማሪ የሆነው ሃንጊዮል የእሱ አጎት ጄጊዮ እንደሆነ ስላወቀችም ችግር እንደሌለውና ነገሩ እንደተቆጣጠሩት እሱ ወደ ክፍል እንዲመለስ ነበር የነገረችው። ከመስሪያ ቤት ከወጣች በኋላ አባቷ በተደጋጋሚ ቴክስት እየላከላት ነበረ። ወደ ቤት እንድትመለስ እየጠየቃት ነው። እሷ ግን ፊቷ ላይ አባቷ እንደተቀየመችው ያሳይ ነበረ። መልእክቱንም አልመለሰችለትም። ቤትም ከደረሰች በኋላ በሯን ለመክፈት ስትሞክር ቁልፏን አስገብታ አልንቀሳቀስ ብሏት ነበረ። ብትሞክር ጭራሽ አልቻለችም። በዛ ሰዓትም እርዳታ ለመጠየቅ ነበር ያሰበችው። እየተራመደች እያለ ግን ጥቁር በጥቁር የለበሰ ሰው ወደ እሷ ሲመጣ ነበር ያየችው። ልክ እንዳየችው ትልቅ ድንጋጤ ውስጧ ይፈጠራል። በዚህም እየሮጠች ትሄድ ጀመረ። ከኋላ የነበረውም ልጅ በሩጫ ይከተላታል። ልጁም
ጄጊዩ ነበረ። ታዲያ ከዚህ ቀደም ሰዎችን እንደሚገልና ወንጀለኛ እንደሆነ ስለሰማች ነበረ በዚህም መሮጥ የጀመረችው። ታዲያ በእጁ ደግሞ ጎራዴ የሚመስል ነገር ይዞ ነበረ። በፍርሃት ተውጣለች። ታዲያ እሱም ካሯሯጣት በኋላ ምን ሆና እንደሆነ ይጠይቃታል። እሷም በሯ እንደተዘጋባት እየተናገረች ነበረ። ነገር ግን ጎራዴ ነው ብላ ያሰበችው በእጁ የያዘው ምግብ ነበረ። ታዲያ ትኩሱን ሃንጊዮል ጋር እንዲደርስ ለማድረግ ነበረ እየሮጠ ይዞ ሲሄድ የነበረው። ታዲያ አስፈሪ የሚመስለው ባለው ታቱ አማካኝነት እንደሆነ እየነገረችው ነበረ። በዚህም የተነሳ ታቱ እንዳልሆነና ጓንት እንደሆነ ለማሳየት ካወለቀው በኋላ ጓደኛ የሰጠው ስጦታ እንደሆነ ይነግራታል። በዚህም በሯ እንደተዘጋባት ስላሳወቀችው በሩን ሳይከፍተው በላይ ዘሎ ነበረ ከውስጥ ገብቶ የከፈተላት። ታውቂያለሽ አይደለ አሁን ለደረኩልሽ ነገር መክፈልሽ አይቀርም። ይህንን ሲናገር እያስፈራራት ነበር የመሰላት። ታዲያ እሱም እየሮጠ ሄዶ ለሃንጊዮል ምግቡን ይሰጧል። ቤት ውስጥም አሁን ሃንጊዮል የተሸለመውን ሌላኛውን የአዋርድ ሽልማት በፍሬም አድርጎ እያስተካከለ ነበረ። ታዲያ ሃንጊዮልንም ሲጠይቀው የነበረው ዩንቦም መምህሩ የመጣችው ከየት እንደሆነ ነበረ። ከሶል ከተማ ከሆነ ከዚህ ቀደም እንደሚያውቃት ያህል እየተሰማው እንደሆነ እየተናገረ ነው። ከዛም ከወጣ በኋላ ከጓደኛው ፊሊፕ ጋር በሚያወሩበት ጊዜ አንዲት ሴትን ሶል ከተማ ውስጥ እንዳገኛት ነገር ግን አሁን እንደማታውቀው እያስመሰለች እንደሆነ ስለ ዩንቦም እየተናገረ ነበር። ታዲያ ድሮ ላይ እሷን ባገኘበት ጊዜ ቆንጆ እያለች ስትጠራው እንደነበር ያስታውሳል። በዚህም ጠዋት ላይ ትምህርት ቤት ውስጥ ሲያገኛት ያንን ቃል ተጠቅሞ እንድታስታውሰው ቢሞክርም እሷ ግን ጭራሽ አላስታወሰችውም ነበር። እሱን እያወራ ግን ፊት ለፊቱ የተተከለውን ቼሪ ብሎሶም የተባለው አበባ ዝንጣፊዎችን እያደነቀ ነበረ። ጓደኛው ፊሊፕ ይህን ባየበት ጊዜ ለመጀመሪያ ጊዜ ጄጊዩ እንደዚህ የጸደይ ወራትን ሲያደንቅ እንዳየው በመናገር ተገርሞ ነበረ። ታዲያ የሚድ ፈተናም ስላለቀ አሁን ከወላጆች ጋር መምህራኖች የሚገናኙበት ጊዜ ነበረ። ሁሉንም ወላጆቻቸውን እንዲያመጡ ከተናገረች በኋላ ከክፍል ስትወጣ ዩንቦምን የተከተለቻት ሴጂን ነበረች። ታዲያ ሴጂን ቤተሰቦቿ አባቷ ፖለቲከኛ ስለሆነ እናቷ ደግሞ ስለማይመቻት እንደማይመጡ እየተናገረች ነው። ይህንን የሰማችው ዩንቦም ግን በአሁኑ በግዴታ ከወላጆች ጋር ማውራት ስላለባት ግድ ይዛ እንድትመጣ ነበር የነገረቻት። ነገር ግን ሴጂን እሷን ለማስፈራራት ከመሄዷ በፊት አንድ ነገር ተናግራ ነበረ። ይሄም ስለ ድሮ ትምህርት ቤትና ድሮ ላይ ዩንቦም ስላጋጠማት በህልሟ እንኳን እያየች ስለምትፈራው ቅዠቷ እንደምታውቅ ነበር የነገረቻት። ይህን ስትሰማ ትደነግጣለች። እንዴት እንዳወቀች ግራ ገብቷት ነበረ። ታዲያ መምህራኖች እንዳለ የፈሩት ግን ጄጊዩ ወደዛ መጥቶ እሱን ዩንቦም ማግኘቷ ነበረ። ሁሉም እንድትተው እየነገሯት ነው። እሷ ግን ፈራ ተባ እያለች ለሱ ነበር የደወለችለት። ስብሰባ ስላለ እንዲመጣ ትጠይቀዋለች። እሱም እንደሚመጣ ሲናገር ግን እዛ ያሉ መምህራኖች እንዳለ በፍርሃት እንደተዋጡ ያየችው ዩንቦም ሌላ ጊዜ እንደሚገናኙና እንዲቀር ነበር የነገረችው። ወይዘሮ ሃይ በጣም ፈርቻለሁ። ትላንትና በሬ ተዘግቶብኝ ነበረ። ታዲያ እሱ መንገድ ላይ አግኝቼው እያሯሯጠ መስሎኝ ፖሊስ ልጠራ ነበረ። ሳስበው ለሱ የሚበቀለኝ ይመስለኛል። ይህንን ስትሰማ ወይዘሮ ሃይ ይዛት ሄደች ወደ አንድ ሬስቶራንት ነበረ። ታዲያ የሬስቶራንቱ ባለቤት ሰው ላይ የምትጮህ ቁጡ ሴት ነበረች። ያቺን ሴት ጄጊዩ እንደሚፈራት እዚህ መጥቶ እንኳን የሚወደውን ምግብ ሁላ እንደማያዝ እየነገረቻት ነበር። ታዲያ እሱን በምታገኝበት ጊዜ ኮስታራ ሆና እንድትገኝ አለባበሷንና የጸጉር ስታይሏን እንድትቀይር ወይዘሮ ሄ አድርጋት ነበረ። ነገር ግን ያንን ስላልወደደች በቀጣይ ቀን ቆንጆ ሆና ነበር ወደ ትምህርት ቤት ሄዳቸው። ተማሪዎቹ በውበቷ ፈዛው ዛሬ ልደቷ እንደሆነ እንኳን እየጠየቋት ነበረ። ታዲያ ከመምህራኖች ጋርም ለማውራት ጄጊዩ እጅግ በጣም ትልቅ የሆነ አበባ ከነማስቀመጫው ይዞ እየመጣ ነበረ። ባለፈው ላይ እሱ በመጣበት ጊዜ አበባ ማስቀመጫውን ስለሰበረ መካሻ የሆነው ዘንድ ብሎ ነበር። በሌላ በኩል ሶል ከተማ ውስጥ ደግሞ ቾይጁ የሚባል አንድ ጠበቃ ስለ አንድ ሰው እያጣራ ነበረ። የሚያጣራው ሰው ደግሞ ጄጊዩ ነበረ። ታዲያ ጄጊዩን የመበቀል ትልቅ ፍላጎት ነበረ። ያንን ትልቅዬ አበባ ይዞ ሲመጣ ደግሞ ዩንቦም በጣም ፈርታ ነበረ። እሱም ካስቀመጠ በኋላ ማውራት የነበረባቸው ስለ ሃንጊዮል ቢሆንም እሱ ግን ሲጠይቃት የነበረው እድሜዋ ስንት እንደሆነ ስለ ግል ጥያቄዎች ነበረ። ስለ ቅጽል ስሟ፣ የልብ ጓደኞቿ በቅጽል ስሟ እንደሚጠሯት ሁላ እየቀረባት ነበረ። በሌላ በኩል ሴጂን ከሃንጊዮል ጋር ነበር የተገናኘችው። ከዚህ ቀደም ምሳ እንብላ ሲላት በተናገረችው ንግግር የጥፋተኝነት ስሜት ስለተሰማት ይቅርታ ጠይቋለች። እሱም ስልኳን ከወሰደ በኋላ ስልክ ቁጥሩን ጽፎ ነበረ። በቀጣይ ቀን ትምህርት ቤት ለማስተማር ዩንቦም ክፍል ስትገባ ስለ አበባው እየጠየቋት ነበረ። ያንን አበባ ይዞ የመጣው ጄጊዩ ነበረ። ነገር ግን ስሙ እንደተጻፈ አላየችም ነበረ። እሱ በሪቫን አድርጎ ስሙን ጽፎት ነበረ። ታዲያ እየጎተተች ወደ መምህራን ቢሮ ነበር የወሰደችው። አንድ ላይ እነሱ እየጎተቱ ደግሞ ወደ ውጪ ለመጣል ተዘጋጅተው ነበረ። እንደ ድንገት ሆኖ ወደዛ ትምህርት ቤት ግን ጄጊዩ መጥቶ ነበረ። ታዲያ የተሰጣቸውን አበባ በመጣላቸው እንደተናደደ እየተናገረ ያንን አበባ መኪናው ላይ ነበር የጫነው። ታዲያ ግን በግዴታም ቢሆን ዩንቦምን ወደሚሄድበት ቦታ አብረው እንዲሄዱ መኪና ውስጥ እንድትገባ ነግሯት ነበረ። ታዲያ እሷ በዛ ሰዓት መኪናውን ሲነዳ የምታየው እንደዛ የፈረጠሙ ጡንቻዎቹንና የእጆቹን
ደም ስሮች ነበረ። በዚህም በጣም ተገርማለች። በጥንካሬው በጣም እንደምትገረም እየነገረችው ነበረ። እሱ ደግሞ ከዚህ ቀደም ሰውል ከተማ ውስጥ እንደተገናኙ ይነግራታል። ጭራሽ ልታስታውስ አልቻለችም። ታዲያ በመኪናው ይዟት የሄደው ግን ወደ ራሷ ቤት ነበረ። ያንን ስጦታ መስሪያ ቤት ውስጥ ካልፈለገችው ቤቷ ቴራስ ላይ እንድታስቀምጠው በመናገር እዛ ይዞት ነበር የወጣው። ታዲያ እሱም ቡና መጠጣት እንደሚፈልግ ይነግራታል። ነገር ግን ቤቷ ውስጥ ቡና እንደሌለ ነበር ያሳወቀችው። እሱም እሺ ብሎ ወጥቶ ነበረ። በዛ አጋጣሚ ግን የተደወለላት ከትምህርት ቤቱ ፕሬዝዳንት ነበረ። ግዳጇ ባይሆንም በአሁኑ ተማሪዎችን ይዛ ጉዞ መውጣት ያለባት እሷ እንደሆነች ይነገራታል። ሁሉም ነገር እየተደራረበባት ነበረ። ታዲያ በተጨማሪ ደግሞ አባቷ ይደውልላታል። ታዲያ አባትየው ሲደውል ደግሞ የምታስታውሰው የድሮ ህይወቷን ስለሆነ ስቅስቅ ብላ ማልቀስ ጀመረች። ከትንሽ ቆይታዎች በኋላ ግን የመጣው ጄጊዮ ነበረ። ቡና ስለሌላት ቡና ይዞላት ነበር የመጣው። በመቀጠልም እንዳለቀሰች ባየበት ጊዜ አንዳንዴ ሰዎች በሚያለቅሱበት ሰዓት ጣፋጭ እንደሚረዳቸው ተናግሮ ኩኪስ ሰጥቷት ነበር የሄደው። ያንን ስታይ ግን ከዚህ ቀደም እንደምታውቀው ነበረ ስታስታውስ የነበረው። ነገር ግን ፊቱን በደንብ ልታስታውስ አልቻለች። ታዲያ በሌላ በኩል ጠበቃ ቾይ ደግሞ ሲያናግር የነበረው ተዋናይ ጁንግኖሂ ነበረ። እሷም በጣም ቆንጅዬ ሴትዮ ነበረች። ጠበቃ ቾይ ደግሞ በጣም ያከብራትና ይወዳት ነበረ። ስትጠይቀው የነበረው ልጇን ፈልጎ እንዲያመጣላት ነበረ። ልጇ ደግሞ ዩንቦም ነበረች። ከዚህ ቀደም እንደጎዳቻትና አሁን ደግሞ ዩንቦም ያለችበት ቦታ ስለማይታወቅ እሷን ፈልጎ እንዲያመጣላት እየጠየቀችው ነው። እንደ አጋጣሚ ሆኖ ቾይ ኢጁን ከዚህ ቀደም ዩንቦምን ያውቃት ነበረ። በጣምም ይወዳት ነበር። መምህር ዩንቦምም ተማሪዎችን ከሰበሰበች በኋላ በቅርቡ ስላላቸው ጉዞ ያወራቻቸው ነበረ። ታዲያ የሚሄዱት በተፈጥሮ መልኩ ብርሃን የሚፈጠርበት የሶላር ኢነርጂ የሚመነጭበት ቦታ ነበረ። የዛ ቦታ የዛ ድርጅት ዋና ኃላፊ ደግሞ ጄጊዮ ነበረ። ይሄንን ከሃንጊዮል በምትሰማበት ጊዜ ደንግጣለች። ምክንያቱም ጄጊዮ ማፊያ ነው ብላ ነበረ የምታስበው። ያንን ብትሰማ ግን ጄጊዮን የማግኘት ፍላጎት የሌላት ዩንቦም አብረው እዛ እንደማይሄዱ፣ ታዲያ የሱ ድርጅት ደግሞ ከባቢ አየራቸውን እየጎዳ እንደሆነ ነበር የተናገረችው። ይሄ ወሬ እዛ ክፍል ውስጥ ከተሰበሰበ አንድ ተማሪ አማካኝነት ጄጊዮ ጆሮ ደርሶ ነበረ። ቀጥታ ትምህርት ቤት ሄዶ ለምን እሱ ጋር መምጣት እንዳልፈለገች እየጠየቃት ነው። ነገሩን ለማጣራት ራሷ ቀጣይ ሳምንት መታ ቦታው እንድትጎበኝ ጥያቄ ያቀርብላታል። ታዲያ ሴጂን ደግሞ ቤተሰቦቿ ጋር በነበረችበት ጊዜ ሁሌ ከክፍሉ ሁለተኛ ስለምትወጣ እየተቆጣት ነበረ። ምክንያቱም ሁሌ አንደኛ የሚወጣው ሃንጊዮል የተባለው ልጅ ነበረ። በዚህም ሁሉ ነገር ስለሰለቻት ወደ ሰውል ከተማ ለመሄድ ወስና ነበረ። ታዲያ በቀጣይ ጊዜ የሱን ድርጅት ለማየት አስባ ነበረ። ነገር ግን መኪና ውስጥ በነበሩበት ጊዜ ሃንጊዮል የተደወለለት ከሴጂን ነበረ። እሷም ወደ ሰውል ከተማ ልትሄድ እንደሆነ ነበር የነገረችው። በዚህ አጋጣሚ ጄጊዩና ዩንቦም ብቻቸውን ስለቀሩ እሷ ደግሞ ብቻዋን ጸጥታ ቦታ ከሱ ጋር መቅረስ ስለማትፈልግ ሰዎች ያሉበት ቦታ እንዲሄዱ ነበር ጥያቄ ያቀረበችለት። በዚህም ሆስታራ ሴትዮ የምትጮህ ሴትዮ ወዳለችበት ሬስቶራንት ነበር የሄዱት። እዛም ምግብ ያዛሉ። ታዲያ ዩንቦም የሚያዘዘችው ምግብ አባቷ ሁሌ የሚሰራላትን ምግብ ነበረ። አብረው ቁጭ ብለው ምግቡን ተመግበው ነበር። እሱም እስር ቤት የገባበትን ምክንያት እየነገራት ነበረ። አንድ ቀን ላይ ተዛንፎ የቆመ መኪና ባየበት ጊዜ በእጁ ያንን መኪና በማንጠልጠልና በማስተካከል የመኪናው ባለቤት ስለከሰሰችው እንደሆነ ይናገራል። ታዲያ አቶ ቻንግ የትምህርት ቤቱ ምክትል ፕሬዝዳንትን ደግሞ ከዚህ ቀደም እንደደበደባቸው፣ ይህም የሆነበት ምክንያት የሱን የእህት ልጅ ሃንጊዮልን ሲያሰቃየው ስለነበረ ዝም ማለት ስላልፈለገ እንደሆነ ይነግራታል። ታዲያ እሷም ታሪኮቹን ከሰማች በኋላ በጣም ጥሩ ሰው እንደሆነና ሰዎች ግን ባልተገባ መልኩ እየተረዱት እንደሆነ ነበር ይገባት። ከትንሽ ቆይታ በኋላ ፊቱን በሚያይበት ጊዜ ወዲያው ፊቱ በቀይ ነጣጥብ ነበር የተሞላው። ይህም የሆነበት ምክንያት አለርጂ ስላለበት ነበረ። ያንን ምግብ እሷ አዛ መብላት ስለፈለገች ብቻዋን እንዳትበላ ለማድረግ አብሯት በላ እንጂ የምግብ አለርጂ ነበረበት። በዚህም ፊቱ ላይ መድኃኒት እየቀባችው ነበረ። ያኔ ሰውነቱ በማያውቀው ስሜት ነበር የተሞላው። ራሱን ለማረጋጋትም እሷ የተቀመጠችበትን ወንበር ከነራሷ አንስቶ ስፖርት ይሰራ ጀመር። ከትንሽ ቆይታ በኋላ ሃንጊዮል ነበር የደወለለት። በዚህም ሴጂን ወደ ኤርፖርት እንደሄደችና ሰውል ከተማ ልትሄድ እንደሆነ ነበር ይነገራል። ታዲያ ይህንን በሰማችበት ጊዜ ዮቦም አብራው መሄድ ብትፈልግም ሴጂን የምትሄደው ወደ ሰውል ከተማ ስለሆነ ግን አመንትታ ነበረ። እሷ ሰውል ከተማን የተወችበት ትልቁ ምክንያት መምህር እያለች አንድ ሰውዬ እሷ ጋር መጥቶ ባልተገባ መልኩ ይቀርባት ነበረ። ታዲያ ወሬው ወራ ጀመረ። ከአንዲት ተማሪ አባት ጋር ግንኙነት እንደጀመረች ይነገራል። ከዛም ይባስ ብሎ የሰውየው ሚስት ትመጣና ተማሪዎች ፊት ነበረ በጥፊ የመታቻት። ታዲያ ይሄ ነገር ለስሟ ጥሩ ስላልነበረ ሁሉን ነገር ትታ ነበረ ወደዚህ ከተማ የመጣችው። ምክንያቱም ድሮ ላይ ያለ ህይወቷን እዛ ጥላ ነበረ የመጣችው። ምንም ቢሆን ግን ተከትላው ትሄዳለች። ታዲያ ሴጂንን ያፈላልጓት ጀመረ። በመጨረሻም ሴጂን ከአንድ ወንድ ጋር ነበር የተገናኘችው። ሰውየው ትልቅ ስለነበረ ዩንቦም ተከትላቸው ባቡር ውስጥ ትገባለች። በዚህም ያ ባቡር በሚሄድበት ጊዜ ደግሞ ብቻዋን እሷ ባቡር ውስጥ እንደገባች የተረዳው ጄጊዮ እሷን ለማግኘት ይሮጥ ጀመረ።
ታዲያ ሌላኛው ተርሚናል ጋር ለመሄድ ነበር ያሰበው። በሚሮጥበት ጊዜ ከመኪኖች ፍጥነቱ ላይ ይበልጥ ነበር። ታዲያ በዚህም እንደታሰበው ባቡሩ ሳይደርስ ተርሚናሉ ጋር መድረስ ችሎ ባቡሩ ሲከፈት ወደ ውስጥ ገብቶ ነበር። ታዲያ እሷ ላይ ሊወድቅ ሲል ግን እሷም ወደ ኋላ ልትወድቅ ስለነበረ በእጁ ይዛታል። በዛ ሰዓት ነበር ከዚህ ቀደም ሰውል ከተማ ውስጥ እንዳገኘችው ያስታወሰች። ሴጂንም የነበረችው ከቾይጁን ጋር ነበር። ታዲያ ቾይጁን እስከዛሬ ሊበቀለው የሚፈልገው ጄጊዮን በአጋጣሚ ያገኘው። እርስ በርስ ይፋጠጣሉ። ታዲያ እሷ ከሱ ጋር ምን እንደምትሰራ በምትጠየቅበት ጊዜ ግን ታላቅ ወንድሟ እንደሆነ ትናገራለች። ከዛም በኋላ ሁሉም ወደ የቤታቸው ሄደው ነበር። ታዲያ ቾይጁንም እህቱን ሲጠይቃት የነበረው አሁን ጄጊዩ ምን አይነት ደረጃ ላይ እንዳለ ነበር። የድሮን በሚታይበት ጊዜ ጄጊዩና ጠበቃ ቾይጁን ክፍል ውስጥ አንድ ላይ ነበር የተማሩት። ታዲያ ገና በልጅነቱ ሃይስኩል ተማሪ ያለ ነበር ጄጊዩ ሃንጊዮልን ማሳደግ የጀመረው። እሱ እንዴት ልጁን መንከባከብ እንዳለበት ሁላ ሲያስተምረው የነበረው አሁን ጠበቃ የሆነው ቾይጁን ነበር። አንድ ቀን ላይ በተፈጠረ ችግር ግን አሁን ላይ ጠላት ሆነው እንዲቀሩ አድርጓቸው ነበር። ከሰውል ከተማ ወደ ራሳቸው ከተማ እየተመለሱ እያለ ስለመሸ ግን የሆቴል ሩም መያዝ እንዳለባቸው ነበር የወሰኑት። ታዲያ ሲሄዱ ግን ያገኙት አንድ ብቻ ነበረ። ያ ደግሞ የቤተሰብ ሩም ነበረ። በዚህም አብረው ማደር ባትፈልግም ለመተኛት ብቻ ስለሆነ ችግር እንደሌለው ይነግራታል። ወደ ውስጥ ሲገቡ ቦታው በተለያዩ አበባዎች የተንቆጠቆጠ ነበረ። እሷም ሌላ ነገር እንዳያስብ ለማድረግ ቶሎ ብላ አበባውን ትበትነዋለች። እሱም ስፖርት መስራት ስላለበት እዛው እንቅስቃሴ እያደረገ ነበረ። እንድትረዳውም ይጠይቃታል። በዛ መሀል ግን በመካከላቸው መቀራረብ ተፈጥሮ ነበር። በመቀራረባቸው የተነሳ አሁንም ራሱን መቆጣጠር እየከበደው ስለሆነ እየሮጠ ሄደው ወደ ጂም ነበረ። ጊዜውንም በስፖርት እያሳለፈ ነው። እሷም እሱን እየፈለገች እያለ ግን አንድ ህጻን ልጅ ዋና ቦታ ውስጥ እየሰመጠ ነበረ። እርዱኝ ብላ ትጮህ ጀመረ። ታዲያ እሷ ከመግባቷ በፊት ግን በቦታው የመጣው ጄጊዩ ነበረ። ልጁንም ሊያድነው ችሏል። ነገር ግን አንዲት እናት ወደዛ ትመጣና እሱን ስታየው እጁ ላይ ባለው ታቱ አማካኝነት ራሱ መጥፎ ሰው እንደሆነ በመረዳት ትቆጣውና ትጮህበት ጀመረ። ታዲያ ይህንን ስትሰማ ዩንቦ የሚያስታውሰችው የድሮ ህይወቷን ነበረ። ባላጠፋችው ጥፋት ሰዎች መጥፎ እንደሆነ ሲናገሩ ነበረ። በዚህ ንዴትም ሴትዮዋ ጋር ትሄድና የሲሲቲቪ ካሜራ ካሳየቻት በኋላ የልጇን ህይወት ጄጊዩ እንዳዳነላት ነበር የነገረቻት። ታዲያ እሱንም ይቅርታ እንድትጠይቀው ሁላ አድርጋ ነበር። በሌላ በኩል ወደ ትንሽዬዋ ከተማ ስንሄድ ደግሞ መምህራኖች እንዳለ የውሾ ክፍል ጀምረው ነበር። ቴኳንዶ እየተለማመዱ ነው። አሰልጣኛቸው በቅርቡ ብላክ ቤልት ያለው ተማሪው ስላለ እሱ መጥቶ እንደሚያሰለጥናቸው ነግሯቸው ነበር። ሰውየው ሲያወራ የነበረው ግን ስለ ጄጊዩ ነው። እነሱ ደግሞ ስፖርት የሚሰሩት ጄጊዩን ለማሸነፍ ነበር። በዚህ መሃል ጥንድ ሆነው በሚሰለጥኑበት ጊዜ የስፖርት መምህሩ ጂን ሂዮክና ወይዘሮ ሄ አንድ ላይ እየሰሩ ነበር። እሷ ግን ያልተገባ ቦታ ነበር የመታቸው። በዚህም በጣም ይናደድባታል። ታዲያ ባሏ የፈታትና አሁን ራሱ ወንዶች የማይቀርቧት እንደ አይነት ጸባይ ስላላት እንደሆነ ተናግሮ አስቀይሟት ጥሏት ሄደው ነበር። ወደ እንቅልፋቸውም ሄደው ነበር። ታዲያ እሷ ስታስብ የነበረው ስለ ድሮ ህይወቷ ነው። እሱ ደግሞ እሷን እያያት ነበር። በዚህም ቆንጆ ነሽ ይላታል። ታዲያ ምን ማለት እንደፈለገ ደግማ ስትጠይቀው ግን ቆንጆ ያለው እሷን ሳይሆን ከተማውን እንደሆነ ነበር ይነገራል። የዩቦም እናት አሁንም ስለ ልጇ እያጣራች ነበር። ታዲያ ቾይጁንን ትጠይቋለች። እሱ ግን ልጅቷ ያለችበትን ቦታ ቢያቅም ሊናገር ግን አልፈለገም ነበር። በቀጣይ ቀን መስሪያ ቤት ውስጥ በገባችበት ጊዜ ሰዎች እንዳለ ሲያወሩ የነበረው ጄጊዩ ለሃንጊዮል የሚሳሳለት መልክ ራሱ በጣም ልዩ እንደሆነ እየተናገሩ ነበር። እዚህ ቀደም ደግሞ እሱ ከአንዲት ሴት ጋር ስለታየ በእርግጠኝነት ልጁ እንደሆነ እየተወራ ነው። ታዲያ ይሄ ነገር ግን በማታውቀው ስሜት እንድትቀና አድርጓት ነበር። ታዲያ ዝናብም እየዘነበ ነው። እሱ ግን በዝናብ ቆሞ ጉድጓድ እየቆፈረ ነበር። ግራ ተጋብታ ስትቀርበው ግን አንዲት ትቦ ውስጥ የገባችን ውሻ ለማዳን እየሞከረ ነው። በጥላም ታጠሏለች። ታዲያ እሱ ሲናገር የነበረው ከዚህ ቀደም የመሬት መሸራተት አጋጥሟቸው ከተማ ውስጥ ያቺን ውሻ ጫካ ውስጥ እንዳዳናት ይናገራል። በዚህ የሚያስተዋለችው ገና ጄጊዩን እንዳወቀችው እነ ወይዘሮ ሄ ጫካ ውስጥ ገብቶ መቃብር ሲቆፍር አይተናል ያሉት ይሄን አይተው እንደሆነና አሁንም ሰዎች ባልተገባ መልኩ ጄጊዩን እየተረዱት እንደሆነ ነበር ያሰበችው። ውሻዋም እግሯን ታማ ስለነበረ አንድ ላይ የወሰዷት ወደ ሆስፒታል ነበረ። ዝናብ ስለነበረ ቲሸርቱን ሁላ አውልቆ ውሻዋን በቲሸርቱ ጠቅልሏት ነበረ። በዛ ሰዓት ግን የተቃጠለ ጀርባውን ነበር ያየችው። ጀርባው ትልቅ ጠባሳ ነው። ምክንያቱም መጠየቅ ባትፈልግም ሁሉም ጠባሳዎች መጥፎ ትውስታ እንዳልሆኑ እየነገረችው ነበረ። ታዲያ ያቺን ውሻ ለማሳደግ እናትና አባት እነሱ መሆን እንዳለባቸው ተነጋግረው ነበረ። ታዲያ የውሻዋ እናትና አባት ሆኖ መሰየማቸው ካልቀረ ሚስቴ እያለው ላይ ጠራት ነበረ። ያቺ ሴትዮ ሬስቶራንት ከሄዱ በኋላ ሚስቴ እያለ እየጠራት ልክ እንደ ፍቅረኛሞች እያስመሰሉ ነበር። ምግባቸውንም ከጨረሱ በኋላ በቀጣይ ቀን እንዲገናኙ ጥያቄ ታቀርብለታለች። ታዲያ ይህንንም ለጓደኛው ፊሊፕ ሲናገር አሁን የሷ ጸባይ እንደተቀየረ ዩንቦም ድሮ ላይ ጥቁር ልብስ እንደምትለብስና እሱን ካወቀች በኋላ ግን የከለር ልብሶቹ እየለበሰች እንደሆነ በእርግጠኝነት ከሱ ፍቅር እንደያዛት እየነገረው ነበረ። በቀጣይ ቀን ስትመጣ በጣም አምሮባት ነበረ። ፒንክ ቀሚስ ነው ያደረገችው። ታዲያ ከሱ ጋር ምግብ ሲመገቡ ታጎርሰው ነበረ። በዚህም የተረዳው በእርግጠኝነት እንደምትወደው ነው።
ወደ ቤት ልትሄድ አካባቢ እየሸኛት እያለ ግን እንደምትወደው ሊጠይቃት ሲል ጥያቄውን ሳታስጨርስ አዎ ነበር ያለችው። ታዲያ ግን እሷ አዎ ያለችበት ምክንያት ሌላ ነበረ። ይህም ሶል ከተማ ውስጥ እንደተገናኙ እንዳስታወሰች ለመናገር ነው። በዚህም እሱ ደስ ብሎት ነበረ። ነገር ግን በዛ መልኩ እንዳልሆነ ሶል ከተማ ውስጥ ከዚህ ቀደም ሰክራ በጣም አዝና ስለነበረ እሱ እንደረዳት ይባስ ብሎም መኪና ሊገጫት ሲል እንዳዳናት ያንን ውለታ ለመክፈል ደግሞ አሁን ጊዜ አብራው እያሳለፈች እንደሆነ ነበር የነገረችው። በመቀጠልም ያኔ ራሷን ልታጠፋ የሞከረችበትን ምክንያት ይጠይቃታል። ያኔ ፊቷን ላይ ቀያየር ጀመረ። አሁን ገደቡን እንዳያልፍ በመካከላቸው ትልቅ ገደብ እንዳለ፣ በዚህም ከምታስተምረው ልጅ ቤተሰብ ጋር ግንኙነት መጀመር እንደማትፈልግ ያ ደግሞ የድሮ ህይወቷ ላይ ትልቅ መስዋዕትነት እንዳስከፈላትና ከዚህ በኋላ አጠገቧ እንዳይደርስ በመናገር ጥላው ትሄዳለች። በቀጣይ ቀንም ቴራሱ ላይ በወጣችበት ጊዜ እሱ የሰጣት አበባ ላይ ንቦች ሰፍረው ነበረ። አንዱ ንብ ሊነድፋት ሲል እየሮጠች ትወጣለች። ታዲያ ግን ቤቷ የመጣው ቾይጁን ነበረ። እሱንም ወደ ውስጥ ታስገባዋለች። ይዞላትም ምግብ መጥቶ ነበረ። ታዲያ እሱ ከወጣ በኋላ ምግቡን በምትቀምስበት ጊዜ ግን ያ ምግብ አባቷ የሚሰራው ምግብ ነበረ። የድሮውን ሁላ እንድታስታውስ አድርጓታል። እሷ ስላኮረፈችው ትልቅ ግራ መጋባት ውስጥ የነበረው ጄጊው ራሱን ለማረጋጋት ሄደው ወደ ቴኳንዶ ቦታ ነበረ። ታዲያ የሚያሰለጥናቸው ተማሪዎች እንዳሉ ተነግሮት ነበረ። በዚህም በሚሄድበት ጊዜ እነዛ የተሰበሰቡት መምህራኖች ነበሩ። እነሱ ሀሳባቸው እሱን ለመጣል ቢሆንም እሱም እነሱን ከማስተማር ግን ወደ ኋላ አላለም ነበረ። በዛ ሰዓት ግን እያስተማረቸው እያለ ሲያስብ የነበረው ስለ ዩንቦም ስለሆነ እየተሸነፈ ነበረ። ታዲያ ለወይዘሮ ሂም ዩንቦም ትደውልላታለች። ልክ የሷን ስም ሲሰማ ግን ወዲያው ሲደባደቡ የነበሩ ሰዎችን ከግራና ከቀኝ እየወረወራቸው ነበረ። እሷም ያለችበት ሁኔታ ከባድ እንደሆነ፣ ቤቷ አካባቢ ንብ እንዳለና ንቡን እንዴት ማስወገድ እንዳለባት እንደማታውቅ፣ ንብ የሚያስወግድ ሰው እንድትፈልግላት ነበር የጠየቀቻት። በቅርቡ ተማሪዎች ውድድር ነበራቸው። በቀጣይ ቀንም ቡድን እየተመረጠ ነበረ። ነጭና ሰማያዊ ቡድን ነው። እሷም የደረሳት ከነጭ ቡድኖች ጋር አንድ ላይ እንድትሆን ነበረ። አቶ ጆንግ የሷን ፈቃደኝነት ሳይጠይቅ ግን ከነጭ ቡድኖች ወደ ሰማያዊ ቡድኖች እንደሚቀይራት ነበር የነገራት። በዚህም ተናዳ ነበረ። ቤት በነበረችበትም ጊዜ ንቦችን የሚያስወግድ ሰው ነበር የመጣው። ልጁ ፊቱ ሙሉ ለሙሉ ተሸፋፍኖ ነበረ። በዚህም እሺ ብላ ወደ ላይ ነበር ቦታውን ያሳየችው። ንቦቹ ቦታውን እንደመሉት እየነገረችው ነበረ። ታዲያ ቤታቸውን ከማፍረስ ነበር የጀመረው። ከከበደው ግን አትክልቱን ሁላ ሰብሮ መጣል እንደሚችል ስትነግረው ይናደድ ጀመረ። በዚህ ንዴት ውስጥ ቤቷ ውስጥ ያለውን ሌላውን ዛፍ ራሱ እየቆረጠ ነበረ። ታዲያ ያንን ዛፍ በቀላሉ ነበር ሲቆርጥ የነበረው። ስራ እየሰራ እያለ ግን ዩንቦም ከአቶ ቾይ ጋር እንደምትገናኝ በስልክ ስታወራ ይሰማል። በዚህ ንዴትም በአንዴ መጥረቢያውን ከዛፉ ጋር ሲያጋጨው ዛፉ ላይ ሊወድቅ ነበር። ያኔ መጥቶ በአንድ እጁ ነበር የያዘው። በዚህም በእርግጠኝነት እሱ እንደሆነ አውቃበት ነበረ። እነ ሴጂን ደግሞ አንድ ላይ ትምህርቷን እንድታሻሽል ማጥናት ጀምረው ነበረ። እሷም በዚህ አጋጣሚ ስትነግረው የነበረው የስፖርት ውድድሩ ላይ እሱን ካላሸነፈችው ደስተኛ እንደማትሆን ነበረ። ታዲያ ዩንቦም ደግሞ ለምን እንደመጣ እንዲርቃት የእሱን እርዳታ እንደማትፈልግ እየነገረችው ነው። ጄጊውን ግን ከዚህ ቀደም ጥያቄ ስለጠየቃት ይቅርታ ለመጠየቅ ነበር የመጣው። ስላላናገረችውና ጥላው ስለሄደች ያንን ትልቅ የዛፍ ቅርንጫፍ በትከሻው ይዞ ነበር ሲራመድ የነበረው። በቀጣይ ቀንም ቾይን አግኝታው ነበረ። ሁለቱም ከሶል ከተማ ስለሆኑ በቀላሉ እየተግባቡ እያወሩ ነው። ታዲያ ግን ቾይጁን በዛ ሰዓት ያስተዋለው ጄጊው እነሱን ለመስማት እዛ ድረስ እንደመጣ ነበረ። እሱን ለማናደድም ስለዚህ ከተማ ሰዎች መጥፎነትና አንድ ነገር ላይ ችክ ስለማለታቸው እያወራ ነበረ። እሷም በዛ ሀሳብ ተስማምታ ነበረ። ይህንን የሰማው ጄጊው ተናዶ ጥሎ ይሄዳል። ታዲያ ያቺ አንድ ላይ የሚያሳድጓትን ውሻ ለማየት ይሄዳል። እዛም ላይ ውሻ ሲነግራት የነበረው እሱ ዩንቦምን መርዳት እንደፈለገ፣ ነገር ግን እሷ የምታየው የግል ጊዜዋን እየተሻማት ስለሆነ እንደሆነ፣ ጥሩ ቢያደርግም በጥሩ እየተረዳችው እንዳልሆነ እየተናገረ ነበረ። ታዲያ በመቀጠልም ቾይጁን የሄደው የዩንቦን ቤተሰቦች ጋር ነበረ። እሱ ሁልጊዜ ይዞላት የሚመጣውን ሾርባ እውነትም አባትየው ነበረ የሚሰራላት። ታዲያ ሁለቱን ግንኙነት ታዲያ እነሱንም ሲጠይቃቸው የነበረው ለምን ዩንቦም ሁሉን ነገር ትታ ወደ ገጠር ከተማ እንደሄደች ነበረ። እናትየውም ድሮ ላይ ከአንድ ወላጅ ጋር እንደተጠረጠረች፣ እሷ ግን ምንም እንዳላጠፋች ለመናገር የተለያዩ መረጃዎችን ብትሰበስብም ያኔ እናትየው ትልቅ የስኬት ማማ ላይና የተዋናይነት ታዋቂነት ላይ ስለደረሰች ወሬ እንዳይነሳባት በማሰብ ልጇ ላይ ፊቷን እንዳዞረችባት፣ አሁን ግን የጥፋተኝነት ስሜት እንደተሰማት እየተናገረች ነው። አባትየውም እንደዛው ልጁን አልደገፋትም ነበረ። ታዲያ በቀጣይ ቀንም የውድድሩ ጊዜ ደርሶ ነበረ። በዚህም ቤተሰቦች ተጠርተዋል። ቤተሰቦችም ጌሙ ላይ ይሳተፉ ነበረ። ታዲያ ጄጊው የነጩን ቡድን ሲመራ፣ የሰማያዊ ቡድኑን ደግሞ የሚመራው ቾይጁን ነበረ። ነገር ግን ጌሙ ላይ ጄጊው ከተጫወተ እሱ እንደሚያሸንፍ በእርግጠኝነት ስለሚያውቁ ሃንጊዮ ለራሱ ሲጠይቀው የነበረው እሱ እንዳይወዳደር ነበረ። ያንን ለማድረግ ያሰበው ደግሞ ከዚህ ቀደም ላይብራሪ ውስጥ ከሴጂን ጋር በሚያጠኑበት ጊዜ እሷ ደስተኛ የምትሆነው ሃንጊዮል ሲሸነፍ ብቻ ስለሆነ ስለተናገረች፣ እነሱ ቡድን ደግሞ ጄጊው ከመጣ በእርግጠኝነት ስለሚሸነፉ ነበር።
ጨዋታው እየቀጠለ ነው። በዛ ሰዓት ሴጂን ወንድሟን ኢጁንን ከጠራችው በኋላ ስለ መምህር ዩቦም የምታውቀው ነገር እንዳለ ታዲያ አባትና እናቷ ሲያወሩ እንደሰማች እነሱ ሲያወሩ የነበረው ዩቦም ከወላጅ ጋር ግንኙነት አላት ተብላ ተጠርጥራ ከትምህርት ቤት እንደተባረረች ነበረ። ይህንን ያወቀው ቾይጆንግም ሚስጥር አድርጋ እንድትይዘው ነበር የመከራት። በሁለተኛው ጌም ደግሞ ታዲያ በመቀጠልም ጌሙ ይጀምራል። ነጭ ቡድኖች እየሮጡ ነበረ። ነገር ግን በዛ ሰዓት የዱላ ውርወራ ስለነበረ ሃንጊዮል እንዲሸነፉ ብሎ ሆን ብሎ ዱላውን ወደ ሌላ ቦታ ነበር የወረወረው። ጄጊዮል ይህንን የሚያደርግበት ምክንያት ሴጂን አሸንፋ ደስተኛ እንድትሆን የራሱ ቡድን እንዲሸነፍና የሷ ቡድን እንዲያሸንፍ ነበር። እየተሸነፉ እንደሆነ ያስተዋለችው ዩቦምም ቀጥታ ሄደችው ጄጊዩ ጋር ነበረ እንዲሳተፍ ትጠይቀዋለች። እሱ ግን ለሃንጊዮል እንደማይሳተፍ ቃል ስለገባለት እምቢ ነበር ያላት። በዛ ሰዓት ግን ትንበረከካለች። የቡድናቸው መሪ የሆነች አንድ አዛውንት እንዳለች እሷ የማሸነፍ ትልቅ ፍላጎት እንዳላት የእሷን አላማ እንኳን እንዲያሳካላት ተንበርክካ ነበር የለመነችው። በሌላ በኩል የሷ እናት ደግሞ ቃለ መጠይቅ እየተደረገላት ነበረ። ታዲያ በቅርቡ የሰራችው የትወና ብቃት ቆንጆ ነበረ። ነገር ግን በዚህ አጋጣሚ የጠየቀው ስለ ልጇ ነው። ታዲያ ልጇ ከዚህ ቀደም ትምህርት ቤት ውስጥ ተጠርጥራ እንደተባረረች እየተጠየቀች ነበረ። ያንን ከመመለስ ግን ስለዚህ አይነት ነገር እንዳይጠይቋትና ያ የግል እውነታ እንደሆነ ብቻ ነበር የተናገረችው። ነገር ግን በልጇ ተግባር አፍራ ነበረ። በመቀጠልም የገመድ ጉተታ ጌም ነበረ። ታዲያ በእርግጠኝነት እነ ቾይጁን እንደሚያሸንፉ አስበው ነበረ። ጄጊዮንም ለረጅም ሰዓት ካሰበበት በኋላ ዩምቦምን ደስተኛ ለማድረግ ገመድ ጉተታው ላይ ገብተው ነበረ። ፊትለፊት የነበሩት ቾይጁን እና ጄጊዩ ነበሩ። እርስ በርስ እያወሩ ነበረ ገመዱን ሲጓተቱ የነበረው። ቾይጁን ጄጊዩ በጣም መጥፎ ሰው እንደሆነ ሰዎች እንዲያምኑት ካደረገ በኋላ እንደሚከዳቸው እየተናገረ ነበረ። ያኔ የድሮ ህይወታቸው ይታይ ነበረ። ሃይስኩል እያሉ ቾይጁንን ተማሪዎች በጣም ያስቸግሩት ነበረ። ያኔ ደግሞ አራሱን ሃንጊዮልን ይዞ እያሳደገ የነበረው ጄጊዩ ቀጥታ እነሱ ጋር ከመጣ በኋላ ቾይጁ ጓደኛው እንደሆነ በመናገር ተማሪዎችን ደብድቦለት ነበረ። ታዲያ ህፃኑን እንዴት አድርጎ ማሳደግ እንዳለበት እያስተማረ ያለው ቾይጁ ስለሆነ ማንም ተማሪ እሱ አጠገብ እንዳይደርስ አስጠንቅቆለት ከሚያገሉት ተማሪዎች ያዳነው ጄጊዩ ነበረ። ሁለቱ ከተቀራረቡም በኋላ ቾይጁን ጄጊዩ ትምህርቱን እንዲያቋርጥ ስላልፈለገ ከቤተሰቦቹ ገንዘብ እንደሚቀበልና ዩኒቨርሲቲ አንድ ላይ እንዲሄዱላ ጥያቄ እያቀረበለት ነበረ። ነገር ግን ጄጊዩ ጎበዝ ተማሪ እንዲሆን የሚፈልገው የሚያሳድገው ሃንጊዮል እንጂ እሱ እንዳልሆነ እሱ ትምህርቱ እንደሚያቋርጥ ነበር የተናገረው። ታዲያ ይህን ትውስታ እያስታወሱ ገመድ ጉተታው ቀጥሎ ነበረ። በጄጊዩ ብርታት አማካኝነት ያሸነፉት ነጭ ቡድኖቹ ነበሩ። አንዲት ቆንጅዬ ልጅም ጄጊዩን እየጠየቀች ነበር። በተደጋጋሚ ስልክ ብትደውልለት አላነሳም ነበረ። ታዲያ ውድድር ለመወዳደር ትምህርት ቤት እንዳለ በሰማችበት ጊዜ እሱን ለማግኘት ነበር ያሰበችው። በመቀጠልም ኳስ ወርውሮ አንድ ሳጥን በከፈተ ጌም እየተጫወቱ ነበረ። ሁሉም አንድ ባንድ እየወረወሩ ነው። በትልቅ ኃይልም የወረወረው ጄጊዩ ያንን ውድድር እንዲያሸንፉ ረድቷቸው ነበረ። በዚህም ነጮች በመምራታቸው ውድድሩን ማሸነፍ ችለው ነበረ። ታዲያ ጄጊዩና ዩምቦም እንደ ህጻን ልጅ እየፈነጠዙ ነው። ጄጊዩን ደስተኛ ሆኖ ከሌላ ሴት ጋር በምታይበት ጊዜ በጣም ተናዳ ቀንታ ነበረ። ይህን ያየው ሃንጊዮል ግን ደስተኛ አልነበረም። ምክንያቱም የሴጂን ቡድን እንዲያሸንፍ ነበር የሚፈልገው። ቤትም በነበሩበት ጊዜ ሃንጊዮል አጎቱን በጣም አኩርፎት ነበረ። ለምን እንደሆነ ይጠይቋል። ታዲያ እሱም ቃል ገብቶ ቃሉን በማፍረሱ የጥፋተኝነት ስሜት እንደተሰማው፣ ነገር ግን አንድ ሰው ያንን ጌም እንዲጫወት ከጠየቀው በኋላ ራሱን መቆጣጠር እንደከበደው እየተናገረ ነበረ። እሱም ለምን ቡድናቸው እንዲሸነፍ እንዳደረገ በሚጠየቅበት ጊዜ ሃንጊዮል ሴጂንን ለማስደሰት እንደሆነ ነበር የተናገረው። ሁለቱም የተረዱት ጥልቅ ፍቅር ውስጥ እንዳሉ ነበር። በማሸነፏ ዩምቦም በጣም ደስተኛ ነበረች። በዛ ሰዓት ስታሰብ የነበረው ስለ ጄጊዩ ነበረ። ምን ሆኜ ነው? ራሴን መሰብሰብ አለብኝ። ቆይ ምንድነው ማስበው? ታዲያ ሴጂን ደግሞ በመሸነፏ በተደጋጋሚ እያለቀሰች ነው። ትምህርት ላይ እንደዛ ብትሆንና ብትወድቅ ራሱ ምንም አይመስላትም። አሁን በመሸነፏና እንደዚህ በመሆኗ ግራ ገብቷት ነበረ። ከሃንጊዮልም ጋር ይገናኛሉ። ታዲያ እሷ ውድድሩን በቲቪ በምታይበት ጊዜ የእነሱ ቡድን ሲያሸንፉ እሷ ደስተኛ ስለሆነች እሱም ደስተኛ እንደነበረ ለእሷ የፍቅር ስሜት ካለው ትጠይቋለች። እሱ ግን ለመመለስ በጣም ፈርቶ ነበረ። መንገድ ላይ የተገኘችውንም ትንሽዬ ውሻ ከሆስፒታል ለመውሰድ ሁለቱ አንድ ላይ ነበር የሄዱት። ዶክተሯም ማን ውሻን እንደሚያሳድግ ስትጠይቃቸው ሁለቱም እጃቸውን አውጥተው ነበረ። በዚህም የተወሰነው ዩቦም ቤቷ ውስጥ እንድታሳድጋት፣ ታዲያ ጄጊዩ ደግሞ በሳምንት ሁለቴ እየሄደ ውሻዋን እንዲያያት ነበረ። በሌላ በኩል እናትየው ደግሞ በተፈጠረባት የጋዜጣዊ መግለጫ ችግር አማካኝነት ሆስፒታል ገብታ ነበረ። ስለ ልጇ እንዲያጣራላት ቾይጁንን እየጠየቀችው ነው። ታዲያ እሱም በዚህ አጋጣሚ ወደዛ ከተማ ስራውን ለማስተላለፍ በማሰብ እቃውን ሰብስቦ እዛ ቦታ ነበር የተከራየው። ታዲያ
ቤትም ከገቡ በኋላ ለውሻ የምትሆን ትንሽዬ ቤት እየሰራላት ነበረ። ስለ ቤተሰብ ሲወራ ሁል ጊዜ ዮቦም ይከፋት ነበረ። ውሻውንም ይዛ በለሰለሰ ድምጽ ወድሃለሁ እያለች ነበረ። ታዲያ ለሱ መስሎት እሱም መልሼ ወድሻለሁ ብሏት ጄጊውን እያያት ነበረ። ውሻን እንደሆነ ባወቀበት ጊዜ ግን በጣም ያፍራል። ከመለየታቸው በፊት ግን ባለፈው ስለጠየቃት ጥያቄ ለምን እንደተናደደች እየጠየቃት ነበረ። እሷን ፈርታ እንደሆነ ትናገራለች። ፈርቼ ነበረ፣ ምክንያቱም ድንበርን መጣስ አልፈለግኩም። ባልተገባ መልኩ እየቀረብኩ እንደሆነ ነበር የተረዳሁት። አንተ የኔን ድንበር ማለፍ ሳይሆን እኔ አንተን ድንበር ማለፌን ያስፈራኝ። ምክንያቱም ክፍል ውስጥ የማስተምረው ልጅ አጎት ነህ። ከተማሪዎች ቤተሰብ ጋር ደግሞ ግንኙነት መጀመር አልፈልግም። በቃ ያ ነው ያስፈራኝ። ታዲያ እሱም ይህንን ከሰማ በኋላ እንደዛ ከሆነ ሃንጓል የቀረው የኮሌጅ ትምህርት 2 ዓመት ስለሆነ እስከዛ ጠብቅሻለሁ። ምንም ነገርም አላደርግም። እሱ ከትምህርት ከጨረሰ በኋላ ግን አብረን እንሆናለን። በሌላ በኩል የስፖርት መምህሩ ጂንዮክም ካራቴ እየተለማመደ ነበረ። ታዲያ ወይዘሮ ሄ ቁጭ ብላ እያየችው ነው። እሱም እንድትሄድና ቤቷ ሄዳ ፊልም እንድታይ እየጠየቃት ነው። እሷ ግን እዚህ ሆና እሱም ማየት ደስታ እንደፈጠረባት ትናገራለች። በዛ ሰዓት ግን አቶ ሳንግ ነበር ወደ ውስጥ የመጣው። አቶ ሳንግ የቾይ ኢጆን አዲስ የከፈተው የጠበቃ ድርጅት ተላላኪ ነበረ። በዚህም እሱ ሰዎችን ለመታወቅ ነበር የመጣው። ታዲያ ወይዘሮ ሄ ስታየው ደስ ብሏት ነበረ። ሲያወሩ ደግሞ ይበልጥ የሚያቀራረባቸው ነገር ነበረ። ሁለቱ በሚያወሩበት ጊዜ ግን ጂንዮክ በቅናት መንፈስ ነበር ሲመለከታቸው የነበረው። ታዲያ በቀጣይ ጊዜ መምህራኖቹ እያለፉ እንዳለ በዛ ሰዓት ካፌ ውስጥ ጄጊዮ ከአንዲት ሴት ጋር ቁጭ ብሎ ነበረ። የተቀመጠውም ከዚህ ቀደም ትምህርት ቤት ውስጥ ካየችው ሴት ጋር ነበረ። መምህራኖቹን በካፌው በሚያልፉበት ጊዜ ጄጊዮና አንዲት ሴት ቁጭ ብለው ነበረ። ልጅቷ በጣም ቆንጆ ነበረች። እጁን እየደባበሰች እያወራችሁ ነበረ። ታዲያ ይህንን ያዩት መምህራኖች ሲያወሩ ዩንቦምም ተደብቃ በመስኮት እያየች ነበረ። ታዲያ እጅ ለእጅ ሲነካኩ ባየችበት ጊዜ በቅናት ትቃጠላለች። ሁሉም መምህራኖች ለጄጊዮ ደስ ብሏቸው ነበረ። ቆንጆ ሴት እንዳፈሰ እያወሩ ነው። በዚህ ግን በንዴት ነበር የተቃጠለችው። አረ እሷን ቆንጆ ነሽ አሏት አይደለ? ነገ ደግሞ እኔ ምን ያህል ቆንጆ እንደሆንኩኝ ያሳያቸዋለሁ። ሃንጊዮልና ጄጊዮ ቤት ውስጥ ቁጭ ብለው በሚያወሩበት ጊዜ ከዚህ ቀደም ሴጂን ትወደኛለህ ብላ እንደጠየቀችው፣ ሃንጊዮል ግን መልሱን ለመመለስ ካለው ፍርሃት የተነሳ እንደማይወዳት እሷን ማናደድ እንደሚወድ እንደተናገረ ለአጎቱ እየነገረው ነበረ። ታዲያ ጄጊዮ ግን በመልሱ ተናዶ ነበረ። ወንድ ልጅ ሁሌ እውነታውን መናገር እንዳለበትና ስሜቱን እንዲገልጽ ነበረ ለሃንጊዮል ሲመክረው የነበረው። በቀጣይ ቀን ሃንጊዮልን ወደ ትምህርት ቤት እየሸኘው እያለ የመጣችው ዩንቦም ነበረች። በጣም አምሮባት ነበረ። ሰዎቹ ላከባዋታል። ታዲያ ጄጊዮ ልክ እሷን ሳያት ትንፋሹን ላይ ቆራረጥ ጀመረ። ልቡ በአፉ ልትወጣ ነበር የመሰለው። በዚህ ሰዓትም ቦርሳውን ለሃንጊዮል ከሰጠ በኋላ እየሮጠ ከዛ ይሄዳል። ምክንያቱም ከ2 ዓመት በፊት ምንም ከሷ ጋር ግንኙነት እንደማይጀምር ለራሱ ቃል ስለገባ እንደዚህ ሆና ቆንጆ ሆና ካያት ምናልባት ቃሉን እንዳይሽር ፈርቶ ነበረ። ራሱንም ለማረጋጋት የአንዲት አዛውንት እርሻ ቦታ በመሄድ ለረጅም ሰዓት እየቆፈረ ነበረ። ታዲያ አመሻሽ ላይ እንደተለመደው በሯን ለመክፈት ስትሞክር ቁልፏ ተቀርቅሮባት ነበረ። በዛ በተመሳሳይ ሰዓት ደግሞ ለሃንጊዮል ትኩስ ምግብ እንዲደርሰው እየሮጠ የነበረው ጄጊዮ ነበረ። እሷም እንዲረዳት ነበር የጠየቀችው። ታዲያ እያጮለቀ በሚያያት ጊዜ በጣም ቆንጆ ነበረች። አሁንም ቃሉን ለማጠፍ ይሄ ነገር መሰናክል ስለሚሆንበት ሳይረዳት እየሮጠ ነበረ ጥሏት ሄደው። እሷም ከኋላ ሆና ትሰድበው ጀመረ። ተንጠላጥላም በበሩ ለመዝለል እየሞከረች ነበረ። ታዲያ ግድግዳው ላይ ወጣ ግን ከብዳት ነበረ። ያኔ ግን ከታች ሊረዳት የመጣው ቾይጆን ነበረ። እንደምንም ብላ ወደ ውስጥ ገብታ በሩን ትከፍትለታለች። ቾይጆንም እዚህ ቤት እንደተከራየ ስራ እንደጀመረ እየነገራት ነበረ። ታዲያ በቀጣይ ሳምንት እንዲገናኙ ጥያቄ ታቀርብለታለች። በሌላ በኩል ጄጊዮ ደግሞ ራሱን ለማረጋጋት የዮጋ ትምህርት ጀምሮ ነበረ። በመቀጠልም ከጆይጁን ጋር የተገናኙት ሬስቶራንት ውስጥ ነበረ። ቁጭ ብለው እያወሩ ነው። ከዚህ ቀደም ስለከዳው ጄጊዮ ይቅርታ መጠየቅ እንዳለበት ቾይጁን እየነገረው ነው። እሱ ግን ይቅርታ መጠየቅ አልፈለገም ነበረ። ተነስቶ ሊሄድ ሲል ግን ስልክ የደወለችለት ለቾይጁን ዮቦም ነበረች። እንዲገናኙ እያወራችሁ ነው። ታዲያ እሱን እያወራች እንደሆነ የሰማው ጄጊዮ መልሶ ቁጭ ካለ በኋላ ሁለቱ ስለምን እንደሚያወሩ ቾይጁን እየጠየቀው ነበረ። እሱን ለማናደድ ግን ቾይጁን ምንም መልስ አልሰጠውም። በዛ ንዴት ተሞልቶ ጄጊዮ የነበረው ወደ እርሻ ቦታ ለመቆፈር ነበር ሄደው። ታዲያ የእርሻው ባለቤት የሆነችው ሴትዮ ፖሊስ ጠርታ ነበረ። ቤቷ እንደተዘረፈ እየተናገረች ነው። መምህራኖቹም በቦታው ነበሩ። ወይዘሮ ሄም በሰማችበት ጊዜ ከዚህ ቀደም የዩንቦም ቁልፏ ልከፈት እያላት ስለሆነ እሷ እንዳትሰረቅ በማሰብ ቁልፏን ልታሰራላት አስባ ነበረ። ታዲያ ቾይጁንና ዩንቦምም ተገናኝተው ምግብ እየተመገቡ ነበረ። እሱም በኩራት እስከዛሬ ያሸነፋቸውን ኬዞች እየነገራት ነው። ምንም ችግር ካጋጠማት እሱ ጋር መምጣት እንደምትችል እያሳወቃት ነው። ከዛ ወጥተው እየተራመዱ እያለ ግን
ብዙ ፖሊሶች በመንገድ እያለፉ ነበር። በዚህም እየሮጡ ይሄዳሉ። ቤቷ በፖሊስ ተሞልቶ ነበር። ታዲያ ፖሊሶችም ወደ ውስጥ ስትገባ አንድን ወንድ ከጀርባ ይዘው አስረውት ነበር። የያዙትም ጄጊውን ነበር። ታዲያ ሌባ እንደሆነ እየነገሯት ነው። እሷ ግን ግራ ተጋብታ ነበር። እሱን እንደምታውቀው ትጠየቃለች። እንደምታውቅ ሌባ መሆን አለመሆኑን ግን እንደማታውቅ ነበር የተናገረችው። እሱም እዚህ የመጣው ውሻውን ለማየት እንደሆነ በሳምንት 2 የማየት መብት እንዳለው እሱን እንደረሳች ይጠይቃታል። እሷ ግን ዝም ነበር ያለችው። በዚህም ወደ ውጪ በወጣበት ጊዜ ግን ሌባ ነው ተብሎ የተጠረጠረ አንድ ሞተረኛ ነበር ያየው። ሞተረኛውን ሲያየው ያሯሩጣው ጀመረ። እጁ በካቴና ቢታሰርም በፍጥነት ነበረ ሲሮጥ የነበረው። ሰውየውም አንድ ቦታ በደረሰበት ጊዜ ሞተሩን ካቆመ በኋላ እሱን በመዶሻ ሊመታው ነበረ። ታዲያ ጄጊው ግን እጁ ላይ ያለውን ካቴና በመበጠስ የያዘውን መዶሻ ነጥቆት ነበረ። በዛ ሰዓት ግን ቾይጉን ምንም አልደነገጠም። ሰውየው ሞተር ላይ ስልኩን እንዳስቀመጠ። ታዲያ በጂፒኤስ አማካኝነት ፖሊሶችን ይዘው ሰውየውን በቁጥጥር ስር ማዋል እንደሚችሉ እየተናገረ ነበረ። እንደሱ ሀሳብም ሰውየውን በቁጥጥር ስር ያውሉታል። ታዲያ ፖሊስ ጣቢያ ከገቡ በኋላ ግን ሰውየው ጄጊውንን መክሰስ ፈልጎ ነበረ። እሱ ሲያሯሩጠው ሙሉ ሰውነቱ እንደተሰባበረ ታዲያ ወደ መሬትም እንደወረወረው። እሱ ግን ዩንቦም ጋር የነበረበት ምክንያት ወይዘሮ ኬ ቁልፍ ቀይር ብላ ስላዘዘችው ቁልፍ ለመቀየር እንደሆነ የሮጠበት ምክንያት ጄጊውን ፈርቶት እንደሆነ እየተናገረ ነበረ። ታዲያ እሱ ወደ መሬት ስለጣለው ክሱን እንደማያነሳ ተናግሯል። በዚህም ቾይጁን ጠበቃ ስለሆነ የሱን ካርድ የሰጠው ለጄጊው ነበረ። ጄጊው ግን ከሱ እርዳታ መቀበል አልፈለገም። በዚህም ያን ቀን ፖሊስ ጣቢያ ነበር ያደረው። እሱ ስለታሰረ ግን ዩንቦም በጣም ከፍቷት ነበረ። በቀጣይ ቀን ግን ከፖሊስ ጣቢያ እንደወጣ ይነገረዋል። እንዲወጣ የረዳው ቾይጁን ነበረ። ታዲያ መፈረም ያለበት ኮንትራት እንዳለ ይነግሯል። እዛ ኮንትራት ላይ እንደማይፈርም በሱ ፍቃድ እንዳልሆነና ያለ ፍቃዱ ጠበቃ እንደሆነለት እየተናገረ ነበር። ከፖሊስ ጣቢያን ከወጣ በኋላ ያንን ቁልፍ የሚቀይር ሰውዬ ይቅርታ መጠየቅ እንዳለበት ነበር የተረዳው። ወደ መሸጫ ቦታው በሚሄድበት ጊዜ ግን ሰውየው በቦታው አልነበረም። በዚህም ባዶ እጁን ከመሄድ እቃ ለመግዛት ብሎ ወደ ገበያው በሄደበት ጊዜ የተገናኘው ዩንቦም ጋር ነበረ። እያየችው ግን እንዳላየች እየሆነች ነው። ብዙ እቃዎችን ነበር የገዛቸው። እቃው በጣም ከብዷታል። ሊረዳት ቢፈልግም እርዳታውን አልፈለገችም። ነገር ግን ልትወድቅ ስትል ግን እቃውን በቀላሉ ይዞላት ነበር። ቤት ድረስም ይሸኛታል። እሷ ግን ስትጠይቀው የነበረው የእረፍት ጊዜውን በምን እንዳሳለፈ ነበረ። ያን ቀን ላይ ሴት እንዳገኘ መናገር አልፈለግም። እሱም ፓርት ብቻ አውጥቶ ጥሩ እንደነበር ይነግራታል። እየዋሻት ስለሆነ እየተናደደች ነበር። እሷን በጩኸት ጸባዩ እንደተቀየረ እየነገረችው ነው። እሱም የተቀየረችው እሷ እንደሆነች ቾይጁን ከመጣ በኋላ ጸባዩዋ እማያውቃት ሴት እየሆነች እንደሆነ ይነግራታል። ታዲያ እሱም አጠገቧ ምን እንደደበቀች እየጠየቃት ነው። ነገር ግን ያንን ጨርቅ ማንሳት አልፈለገችም ነበረ። በዚህም ለምን እየሸሻት እንደሆነ ነበር የጠየቀችው። እሱም እየሸሻት ያለበት ምክንያት የ2 ዓመት ቃሉን ላለማጠፍ እንደሆነ ይነግራታል። እሷ ግን እንደ ቀላል አድርጋ ቃሉን ከፈለገ ማጠፍና መተው እንደሚችል ትነግሯለች። ታዲያ እንደዛ የሚሳሳለትን ነገር ለ2 ዓመት እሷን ለመጠበቅ ራሱን ያዘጋጀው ጄጊው እንደ ቀልድ ያንን ቃል እጠፍ ማለቷ አናዶት ነበረ። በዚህም ጥሏት ነበር ሄደው። እሷን በጨርቅ የሸፈነችውን እቃ በምትከፍትበት ጊዜ የተለያዩ የቁልፍ አይነቶች ነበሩ። ጄጊው ላይ ክስ ያነሳበትን ሰውዬ ለማግኘት እሱ ሱቅ ሄዳ ነበረ። ታዲያ ሰውየውንም ተንበርክካ ብትለምነው ክሱን ለማንሳት ፈቃደኛ እንዳልሆነ ይነግራታል። እንዲሁም ቤቱን ስትቃኝ ግን ያየችው የእናቷ አድናቂ እንደሆነ ነበረ። እናቷ ደግሞ ጎበዝ ተዋናይ ስለሆነች በቅርቡ እሷን የሚያገኝበትን ትኬት እንደምታገኝለት እሱ ደግሞ በምላሹ ክሱን እንዲያነሳ ነግረው በዚህ አታለው ነበረ ክሱ እንዲነሳና ጄጊው እንዲፈታ ያደረገችው። ነገር ግን በመጨረሻ ሰውየው ባዶ እጇን እንድትሄድ ስላልፈለገ ቤት ውስጥ አሉ የተባሉ ውድ ቁልፎችን እንድትገዛ አስገድዷት ነበረ። ታዲያ እሱን ያስፈታው ቾይጁን ሳይሆን እሷ ሰውየውን በመለመኗ ነበር። ይሄን ሁሉ ነገርም የቁልፍ ሰሪው ሰውዬ ጋር በመሄድ ጄጊው ሰምቶ ነበረ። እየሮጠም እሷ ጋር ይሄዳል። ለምን ያንን ነገር እንዳደረገች ይጠይቃታል። ላንተ ብዬ አላረኩትም፣ ለራሴ ብዬ ነው ያረኩት። እየዋሸሽ ነው። ሰውዬው ፊት የተንበረከክሽው ለራስሽ ብለሽ ነው። እዚያ ያሉ ውድ ቁልፎችን ራሱ ገዝተሻል። ለምንድን ነው ያንን ያደረግሽው? በጣም ተናድጄ ባለው የተናደዱት ካፌ ውስጥ ከሴት ጋር ስላየው ነበረ። ለኔ 2 ዓመት እንዳለ ቃል ገብተልኝ ነበረ። ነገር ግን አንተ ከሴት ጋር ትገናኛለህ። ልጅቷ እጅህን እየነካች ነበረ። እኔ እኮ ጥፍሬን እንኳን አልለካውም፣ እሷ ግን እጅህን ትነካለች። ለነገሩ ልክ ነሽ። እኔም ከዚህ በኋላ 1 ደቂቃ ጊዜ ማጥፋት አልፈልግም። እሱም ይቀርባት ጀመረ። በድንጋጤው የተነሳ እየሮጠች ወደ ቤት ነበር የሄደችው። ታዲያ ራሷንም ታረጋጋለች። ካረጋጋች በኋላ ቤት በር ጋር በር እያንኳኳ እየጠራ ስለነበረ ልታናግረው በሩን ከፍታ ነበር። ሴቷ ማን እንደሆነች ነበር የጠየቀችው። እሱም የኢንሹራንስ ገንዘብ እሱ ጋር ፈልጋ እንደመጣችና ለብዙ ጊዜ እንደምትከታተለው ነበር የነገራት።
ግንኙነታቸውንም ለማደስ በቀጣይ ቀን ዴት እንዲወጡና አብረው ጊዜ እንዲያሳልፉ ይጠይቃታል። እሷም ተስማምታ ነበረ። በቀጣይ ቀን እሱ በጣም ደስተኛ ሆኖ ነበረ። የከተማ አዛውንቶች በፈገግታ ሲመለከቱት ነው እየዘለለ እየፈነጠዘ ነበረ። በሌላ በኩል ቾይጁን ደግሞ ትምህርት ቤት ሄዶ ትልቅ ንግግር አድርጎ ከመምህራኖች ትልቅ ትኩረትና አድናቆትም ማትረፍ ችሎ ነበረ። አመሻሽ ላይም ሃንጊዮል ቤት በሚገባበት ጊዜ ጄጊው በደስታ ነበረ 2 ሳህን ሲያጥብ የነበረው። ሳህን ማጠብ ደስታ እንደማይፈጥርና ምን ሆኖ እንደሆነ ይጠይቀዋል። ታዲያ የተደሰተው በዩንቦም አማካኝነት ከሆነ ቾይጁን ዛሬ ትምህርት ቤት መጥቶ ትልቅ ንግግር እንዳደረገ፣ በዚህም የብዙ ሰው አድናቆት እንዳተረፈ፣ እሷን ለማሸነፍ እየሞከረና በዙሪያው ሲያንዣብብ እንደነበረ፣ በእርግጠኝነት ቾይጁንና ጄጊው መወዳደራቸው እንደማይቀር፣ ቾይጁም ጠንካራ እንደሚሆን እየተናገረ ነበረ። ከሃንጊዮል ይህንን የሰማው ጄጊው በጣም ይናል። እሷን በቀጣይ ቀን መስሪያ ቤት በነበረችበት ጊዜ ጄጊዮ ከሴት ጋር ስለመታየቱና ስለ ሴቷ እያወሩ ነበረ። በንዴትም እሷ ስትናገር የነበረው ልጅቷ ከዚህ ቀደም የሱ ተቀጣሪ እንደነበረችና የኢንሹራንስ ገንዘብ ለመቀበል እንደመጣች፣ በመካከላቸው ግንኙነት እንደሌለ ዩንቦም እየተናገረች ነው። ይህንን የሰሙ መምህራን ከሱ ጋር ምን ግንኙነት እንዳላት በምንስ ይህንን እንዳወቀች ያፋጥጧት ጀመረ። በቀጣይ ቀንም የሱን ሶላር ድርጅት ለማየት ተማሪዎችን ይዛ ወደ ጉዞ ሄዳ ነበረ። ታዲያ እሱም ከትልቅ ታወር ላይ ተወርውሮ ወደ ታች ነበር የወረደው። ተማሪዎቹም በግርም ታይተውት ነበረ። ታዲያ የድርጅቱን ኃላፊ ለማየት ወደ ቢሮ እንዲሄዱ አቅጣጫ ይጠቁማቸዋል። ታዲያ ሮጦ ሄዶ ልብሱን ቀይሮ ቆንጆ ሱፍ ለብሶ እሱ ነበር የድርጅቱ አለቃ ሆኖ ሲተዋወቃቸው የነበረው። በውበቱ ፈዛው ነበረ። አብሶ ለመጀመሪያ ጊዜ ሱፍ ለብሶ ስላየችው ዩንቦም በውበቱ ተገርማ ነበረ። ታዲያ ቦታውንም ከጎበኙ በኋላ እሷ ብቻዋን እየተራመደች እያለ እሷን ለማዋራት የቀረባ ጄጊዮ ነበረ። አንድ ላይ መታየት እንደሌለባቸው ጓደኛዋ መምህር ሄ የሁለቱን ግንኙነት እንደጠረጠረች፣ መስሪያ ቤት ሲያስጨናንቋት እንደነበረ፣ አሁን የወይዘሮ ሄ መንታ ልጆች ደግሞ እዚህ ለጉዞ ስለመጡ አንድ ላይ ካያቸው ወሬ እንደሚወራባቸው እየነገረችው ነበረ። ማንም ሊያገኛቸው የማይችልበት ቦታ ግን ይዟት ሊሄድ ነበር ቃል የገባላት። በቀጣይ ቀን ሌሊት ላይ ነበር የመጣው። እሷም ልብሷን ቀይራ ትወጣለች። በጣም እንዳማረባት እየነገራት ነበር። የወሰዳት ባህር ዳርቻው ጋር ነበረ። ጀንበር ስትወጣ አንድ ላይ ያያሉ። ለሷ ብሎ ቆንጆ ቁርስ አዘጋጅቶ ነበረ። ነገር ግን ስለደካከማት ትከሻው ላይ ተኝታለች። በዚህም ደስ ብሎት ነበረ። ሲነጋ ግን የሱ ጓደኞች ስፖርት እየሰሩ በቦታው እየሮጡ ነበረ። ወዲያው እሷንም እግሩ ላይ አስተኝቶ በብርድ ልብሱ ሸፍኗት ነበረ። ጓደኞቹም እንዲቀላቀሉት እየጠየቁት ነበረ። እሱ ግን እምቢ ይላል። ታዲያ ለሷ ብሎ ያዘጋጀውን ምግብ በልተውበት ነበረ። ሊያለቅስ ነበር የደረሰው። ሙሉ ቀን ለሷ ብሎ ነበር ያን ምግብ ሲያዘጋጀ ነበረው። በመቀጠልም ማንም ሰው የማይሄድበት ሬስቶራንት ነበረ ይዟት ሄደው። ታዲያ እዛ በሄዱበት ጊዜ ግን የትምህርት ቤቱ ኃላፊ የሆነው ኮይንሱን አይተውት ነበረ። ታዲያ እሱ ከሚስቱ ጋር የጋብቻ አኒቨርሰሪ ስለሆነ ለማክበር እንደመጣ ሁለቱ አንድ ላይ እንደሆኑ ይጠይቃቸዋል። ነገር ግን ሁለቱም አንድ ላይ እንዳልሆኑ ይናገራሉ። በአጋጣሚ እንደተገናኙ ያሳወቁት ነበረ። ታዲያ ዩንቦምም ጄጊዮን ጭራሽ እንደማታውቀው ተናግራ ሁለቱም የተለያየ ቦታ ተቀምጠው ነበር ምግብ የተመገቡት። ወይዘሮ ሄ ደግሞ አዲስ ከመጣው ከቾይጁን ተላላኪ ጋር አንድ ላይ ለመዝናናት ወደ ፓርክ ነበር ሄደችው። ከሱ ጋር ባላት ግንኙነት የስፖርት መምህሩ ጂን ሂዮክ ደግሞ በጣም ተናዶ ከኋላ እየተከተላቸው ነበረ። ታዲያ እዛም ለፓርኩ የሚሆን ጌም ለመጫወት ገንዘብ ልትከፍል የነበረችው ወይዘሮ ሄ ነበረች። ሲከታተላቸው የነበረው ጂን ሂዮክ ግን በጣም ይናደዳል። ሴት ልጅ ገንዘብ መክፈል እንደሌለባት ወንድ የቀረባት ለገንዘብ ብሎ እንደሆነ እየጠየቀው ነበረ። እዛ ደግሞ ሰው አያየንም ብለው በማሰብ ጄጊዮንና ዩንቦም አንድ ላይ ጊዜ ለማሳለፍ ሄደው ነበረ። ከሩቅም ወይዘሮ ሄን ያዩታል። በዚህም እየሮጡ ተደብቀው ወደ አስፈሪ ክፍሉ ገብተው ነበረ። ቦታው በጣም የሚያስፈራ ነበረ። ታዲያ እንዳያዩቸው ሁለቱ ተቀራርበው ተደብቀው ነበረ። በዚህም ልባቸው እየመታ ነው። አሁንም ስላልተሳካላቸው ግን ይዟት ሄደው ትንሽዬ ዥዋዥዌ መጫወቻ ቦታ ነበረ። ቦታው በመብራት አሸብርቋል። በዚህም እሷን እያጫወታት ጥሩ ጊዜ አሳልፈው ነበር። ይኸውልህ ከዚህ በኋላ ምንም ቢሆን ሱፍ እንድትለብስ አልፈልግም። ሴቶች ያንን ሱፍ ከለበስክ አይናቸውን ካንተ ላይ መንቀል አይችሉም። በዚህ ነገር ደግሞ እኔ እቀናለሁ። ምንም እንዳታስቢ፣ ያለኝን ሱፍ እንዳለ ቆሻሻ እቃ ውስጥ ነው የምከተው። በዚህ እርስ በርስ ተቃቅፈው ነበረ። በተቃቀፉበት ጊዜ ግን የስፖርት መምህሩ ጂን ሂዮክ ነበር ያያቸው። ሁለቱም ይደነግጣሉ። ቁጭ አድርገው ሊያስረዱት እየሞከሩ ነበረ። ታዲያ ግን እሱ በጣም አዝኖላቸው ለማንም እንደማይናገር፣ በምላሹ ግን ማድረግ ያለባቸው ነገር እንዳለ አሳውቋቸው ነበረ። ያንን ነገር ደግሞ በጆሮ የነገረው ለጄጊዮ ነበረ። ታዲያ ለዩንቦም ደግሞ የቾይዮንግን ተላላኪ ማንነቱ እንድታጣራ ተነግሯት ነበረ። በቀጣይ ቀንም መስሪያ ቤት ውስጥ ወይዘሮ ሄ እሷን ፓርክ ውስጥ እንዳየቻት ከማን ጋር ስትዝናና እንደነበረ እየጠየቀቻት
ነበር። ያኔ ሊያድናት የመጣው ጂኒዮክ ነው። ታዲያ እንዳገኛትና ብቻዋን እንደነበረች ነበር የተናገረላት። በዚህም እሷ ደግሞ በምላሹ ያገኘችው መረጃ ትናገራለች። የቾይጁን ተላላኪ አሁን ከወይዘሮ ሄ ጋር ጊዜ የሚያሳልፈው ከዚህ ቀደም እንዳላገባና አግብቶም እንደማያውቅ ነበር የተናገረው። ነገር ግን ሰውየው ከዚህ ቀደም አግብቶ እንደፈታ ተናግሮ ዋሽቶ ነበር። ወይዘሮ ሄም ከዚህ በላይ ካራቴ መወዳደር ስለማትፈልግ ከቡድኑ ልትወጣ እንደሆነ ለመናገር ወደ መስልጠኛ ቦታ ሄዳ ነበር። እዛ ጂኒዮክና ጄጊው እየተደባደቡ ነው። ታዲያ ጄጊው ከዚህ ቀደም ውለታ ዋል ተብሎ ስፖርት መምህሩ እሱንና ዩንቦምን አንድ ላይ ስላያቸው አሁን መወጣት ያለበት ሰዓት ነበር። ይህም እንደተሸነፈ ማስመሰል ነው። ታዲያ ጂኒዮክም እንዳሸነፈ ማስመሰል ጀመረ። ወይዘሮ ሄም ስታይ በጥንካሬው በጣም ተገርማ ነበር። ይሄን ሁሉ ያደረገው የስፖርት መምህሩ ወይዘሮ ሄን ለማማለል ነው። ዩንቦም ደግሞ ቤት ተቀምጣ ነበር። ከዚህ ቀደም አብሮ ጊዜ ሲያሳልፉ አንድ የስጦታ እቃ ሰጥቷት ነበር። ያንን የምትከፍተው ግን ሲናፍቃት ብቻ እንደሆነ ነግሯት ነበር። በዚህም ያንን ለመክፈት ግራ ተጋብታል። ክፈታው እያለች ነው። ውሻዋንም ለማራመድ ወደ ውጭ ወጣ ነበር። ታዲያ ሁለቱንም ሳይክል ሊገጫቸው ሲል ውሻዋን እንደምንም ብላ ታድናታለች። ያኔ የመጣችው ከዚህ ቀደም ከጄጊው ጋር ያየቻት ሴት ነበረች። ልጅቷ በጣም መጥፎና ኮስታራ ነበረች። በዚህም እሷን ትናገራታለች። ምንም መልስ ሳትመልስ ነበር ዩንቦም ከዛ ሄደችው። ታዲያ ዩንቦም ግን ምንም ልትመልስላት አልቻለችም ነበር። ያለቻት አንድና አንድ ነገር ነው። ይኸውልሽ እሱ ስለ ኢንሹራንስ ምናምን አያገባውም። ከዚህ በኋላ እሱ ጋር ባትሄጂ ደስ ይለኛል። ኢንሹራንስ? ቆይ ምንድነው የምታወሪው? የኢንሹራንስ ገንዘብ ፈልጋ ነው የመጣችኋለሽ እንዴ? በእርግጠኝነት ጄጊው ዋሽቶሻል። እንዲህ ስትላት ተናዳ ነበረ። ቀጥታ ሄደችው እሱ ቤት ነው። ልጅቷ ማን እንደሆነች ነበር የጠየቀችው። እሱም ይናገር ጀመረ። ድሮ ላይ አባታቸው በጣም ኮስታራ እንደነበረ፣ እሱን ሁላ እንደሚደበድበው። ታዲያ እቺ ሴት እህቱ እንደነበረች፣ እህትዮም እንዳረገዘች አባትዮ በሰማበት ጊዜ ሊገላት እንደነበረ፣ ትልቅ ድህነት ውስጥ እንደገባች፣ ሃንጊዮል ከተወለደ በኋላ እሱን ማሳደግ ስለከበዳት እሱን ልጁን ለሱ ከሰጠች በኋላ ወደ ሌላ ሀገር ለመስራት እንደሄደች፣ አሁን ደግሞ የመጣችው ናፍቃው ወይም ልጇን ፈልጋ ሳይሆን የቤተሰብ ውርስ ለመውረስ ብቻ እንደሆነ ነበር የነገራት። ይህንን ታሪክ ከሰማች በኋላ በእርግጠኝነት ለሃንጊዮል እንዲናገር ነበር ያስጠነቀቀችው። በሰዓቱም ሃንጊዮል ይመጣል። ታዲያ ወሬ ያስቀይሰው ውሻዋን ለጄጊው ለመስጠት እንደመጣች ተናግራ ከዛ ቦታ ሄዳ ነበረ። በቀጣይ ጊዜም ከተማዋ በትልቅ መብረቅና ዝናብ ተሞልታ ነበረ። በዚህም የተነሳ የሁሉም ሰው መብራት ተቋርጦ ነበረ። ነገር ግን የነጄጊው ቤት ምንም መብራት አልተቋረጠም። ምክንያቱም የሚጠቀሙት ከፀሐይ የሚመጣ ሶላር ሲስተም ነበረ። በዚህም የተነሳ የከተማው ሰዎች እንዳለ እነሱ ቤት ተሰባስበዋል። በዚህም አንዱ አንዱን ሲሰራ፣ ሌላኛው ሌላውን ሲሰራ ቤቱ ዝብርቅርቅ ብሎ ነበረ። የተናደደው ጄጊው ለእያንዳንዳቸው መስራት ያለባቸውና የሌለባቸውን ነገር እየነገረ ግዳጅ እየሰጣቸው ነበረ። ግማሾቹ ቤት እንዲያጸዱ፣ ግማሾቹ ምግብ እንዲሰሩ። ነገር ግን ከሁሉም መሀል ዩንቦምን ሊያገኛት አልቻለም። ቾይጁንም ሲጠየቅ የት እንዳለች እንደማያውቅ ነበር የተናገረው። እሷ በዛ ሰዓት በዝናብ ውስጥ ሆና እሱ የሰጣትን ስጦታ ስለጣለችው ስለጠፋባት ለማግኘት እየሞከረች ነበረ። ታዲያ በዛ ሰዓት ግን አገኘውት ብላ ስታስብ ትልቅ ቢልቦርድ ላይ ሊወድቅ ነበረ። ቤት የነበሩትና ሃንጊዮል ደግሞ ሴጂን እየተከታተለችው ነበረ። ሃንጊዮል ብዙ ጊዜ ክፍል ውስጥ ይተኛል። ታዲያ ቤት ደግሞ ጌም ነበር የሚጫወተው። እንዴት አጥንቷ አንደኛ እንደሚወጣ ማወቅ ፈልጋለች። ታዲያ እሷም እንደ ድንገት ቤቱን እየተዟዟረች እያየች የተደበቀችው ልብስ ማጠቢያ ክፍል ነበረ። ልብስ ለማጠብ ደግሞ እዛ ሃንጊዮል መጥቷል። ታዲያ እሷ ተደብቃ እያየችው ነው። ሸሚዙን በሚከፍትበት ጊዜ ሰውነቱን ስታይ ግን ትጮህ ጀመረ። በድንጋጤም ላዩ ላይ ትወድቃለች። ታዲያ እሷም ይቅርታ እየጠየቀችው ነበረ። ወደ ክፍል ውስጥ የሚያስገባታል። እንዴት እንደሚያጠና ስትጠይቀው እሱ ዴስክ ላይ ቁጭ ብላ እንድታጠና እየነገራት ነው። እየተዟዟረች የሚያጠናበትን መንገድ እያየች ነው። ነገር ግን ምንም አዲስ ነገር የለም። ጠንክሮ ስለሚሰራ ነበረ። እሱ መሬት ላይ እንደሚተኛ ነግሯት እሱ አልጋ ላይ ነበር እንድትተኛ ያሳወቃት። ታዲያ በዛ ሰዓት ግን አገኘውት ብላ ስታስብ ትልቅ ቢልቦርድ ላይ ሊወድቅ ነበረ። በዚህም ራሷን ትስታለች። ራሷን ከሳተችበት ስትነቃ ራሷን ያገኘችው ቾይጁን እጅ ላይ ነበረ። በመቀጠልም ወደ እሱ ቤት ነበር የሄደችው። በመቀጠልም ወደ ጄጊው ቤት አንድ ላይ ይሄዳሉ። ጄጊውም ሲያገኛት የት እንደነበረች ነበር የጠየቃት። ታዲያ ስለሷ እንደተጨነቀ ነበር ያሳወቃት። በንግግሩ ግን ተናዳ ወደ ቤቷ እንደምትሄድ ነበር ያሳወቀችው። እሱም ከኋላ ይከተላት ጀመረ። ታዲያ የተናደደችው እንዴት ነሽ ብሎ ስላልጠየቃት እንደሆነ ትናገራለች። እሱ ግን በዛ ሰዓት ቢልቦርዱ ላይ ሊወድቅ ሲል ሮጦ የሸፈናት እሱ እንደሆነ፣ ጀርባው አካባቢ ስለተመታ ለመታከም ሆስፒታል ሄዶ እንደሆነ፣ ታዲያ የወሰነችው ውሳኔ ልክ እንዳልሆነ፣ አደጋ ቢደርስባት ኖሮ በጣም እንደሚጎዳ እየነገራት ነበረ። በዚህም እሱን ባልተገባ መልኩ ስለተረዳቸው የጥፋተኝነት ስሜት ተሰምቷታል። አንድ ላይም ቁጭ ብለው ያወሩ ጀመረ። ሳያስበው ግን ከአይኑም ባየፈሰሰ ነበረ። የሚያለቅሰው እሷን ከማጣት ፍራቻ እንደሆነ ተረድታ ነበረ። ታዲያ እሱ ከእናቱ ሆድ ሲወጣ ብቻ እንዳለቀሰ ከዛ በኋላ አልቅሶ እንደማያውቅ፣ አሁን ግን የሚያጋጥመው ስሜት እንግዳ እንደሆነ እየነገራት ነው። ምንም ብትለው ብትኮረኩረው ጭራሽ ሊስቅ አልቻለም። የተረጋጋው ግን ጉንጩን ስትስመው ነበረ። ታዲያ መብራት ባይመጣም ወደ ራሷ ቤት መሄድ ብትፈልግም እሱ ግን እሱ ቤት እንድታደር ነበር የጠየቃት። በዚህም እዛ ይዟት ይሄዳል።
ሃንጊዮልም ቤቱን እየተዟዟረ በሚያይበት ጊዜ ያገኘው የውርስ ወረቀት ነበረ። ውርሱ ላይ ደግሞ የእናቱ ስም አለ። ታዲያ እዛ ደግሞ እናቱ እንደሞተች ስለተነገረው የምን የውርስ መከፋፈያ ወረቀት እንደሆነ ግራ ገብቶታል። እንደ ድንገት እነ ጄጊው በሚመጡበት ጊዜ ሃንጊዮል በር ላይ ነበር የጠበቀው። ስለ እናቱ እንዲነግረው ነበር የጠየቀው። ታዲያ አሁን የከተማው ሰዎች እንዳለ ቤት ውስጥ ስላሉ ሊያስረዳው እንደማይችል ሌላ ቀን እንዲጠይቀው ነበር የነገረው። እሱም እሺ ብሎ ይገባል። በቀጣይ ቀንም ሃንጊዮል በጣም ደብሮት ነበረ። ታዲያ የክፍላቸው ጓደኛ የሆነ አንድ ልጅ አያቱ ልደት ስላላት እዛ ልደት ላይ እንዲመጣ የጥሪ ካርድ የሰጠችው ሴጂን ነበረች። ትምህርቱን ጨርሶ ወደ ቤት ሲመለስ ደግሞ ጄጊው አሁን ማንኛውንም ጥያቄ ለመመለስ ተዘጋጅቶ ነበረ። ሃንጊዮል ግን ምንም እንደማይፈልግ ተናግሮ ወደ ክፍሉ ነበር የገባው። የእናትየውን አድራሻ አግኝቶ ቀጥታ እናትየው ጋር ሄዶ ጥያቄ ለመጠየቅ ነበር ያሰበው። ታዲያ በቀጣይ ጊዜ የልደት ፕሮግራሙ ስለነበረ የልደት ፕሮግራሙ ላይ ምግብ ሲያዘጋጀ የነበረው ጄጊው ነበረ። ሁሉም ሰው ስራውን ወዶታል። ታዲያ እያደነቁት ነበረ። ታዲያ ግን ወሬን ያነሳ ጀመረ። አንዲት ሴት ሁለቱ ያላቸው ግንኙነት ምን እንደሆነ ትጠይቃለች። በዚህ የተነሳ ሁሉም ከበዋቸው ነበረ። አንዷ ሱፐርማርኬት ውስጥ አንድ ላይ እንዳየቻቸው፣ አንዷ ደግሞ ገበያ ውስጥ አንድ ላይ እንዳየቻቸው፣ ሁሉም አንድ ባንድ ከዚህ ቀደም ሁለቱ አንድ ላይ ሲሆኑ ስላዩቸው ቢጋቡ ጥሩ እንደሆነ እየነገሯቸው ነበረ። እነሱ ለመካድ ያስበዋል። ታዲያ የከተማው ሰዎች ካወቁ አይቀር ብሎ ጂኒዮክም ከዚህ ቀደም ሲተቃቀፉ አንድ ላይ እንዳያቸውና ለምን ሚስጥር ይሁን ብለው እንደጠየቁት እየጠየቃቸው ነበረ። ታዲያ ለመመለስ ግራ ተጋብተው በነበረበት ጊዜ ልታድናቸው የመጣችው ሴጂን ነበር። በዚህም ሃንጊዮልን እንዳጣችውና ወደ ሶል ከተማ እንደሄደ ነበር የተናገረችው። የሄደው እናቱን ለማግኘት ነበረ። በተባለው መሰረት ከእናትየው ጋር ይገናኛሉ። ታዲያ እናትየው ስትናገር የነበረችው በልጅነቷ ልጅ እንደወለደች፣ በዚህ የተነሳ ማሳደግ እንደከበዳት፣ እሱን ለማሳደግ ወደዚህ ከተማ እንደመጣችና ስኬታማ ለመሆን እየሞከረች እንደሆነ፣ ታዲያ ግን ተመልሳ መታ ልጇን ለመውሰድ ስትሞክር ጄጊው እምቢ እንዳላት በመናገር ራሷን እንደ መልአክ አድርጋ ጄጊውን እንደ መጥፎ ሰው አድርጋ ስታወራ ነበረ። ታዲያ ከእናትየው ጋር ተሰነባብተው ሌላ ቀን እንዲገናኙ ተናግራ አሁን ልጅና ባል ስላላት እነሱ ጋር መሄድ እንዳለባት አሳውቃው ጥላው ሄዳ ነበረ። ታዲያ ግን እሱ ስልክ ቁጥሯን ተቀበላት ብሎ ተመልሶ በሚሄድበት ጊዜ ስልክ እያወራች ነበረ። ስታወራ የነበረው ጄጊውን ነበረ። ታዲያ እሱ እንዳላት እንዳደረገች፣ እሱን እንደ መጥፎ ሰው አድርጋ ራሷን እንደ መልአክ እንደተናገረችና ልጇን እንዳሳመነችው ለሁሉም ነገር እያመሰገነችው ነበረ። እውነታውን የሰማው ሃንጊዮልም አጎቱ ለሱ ብሎ ብዙ መስዋዕትነት እንደከፈለ ነበር የተረዳው። ነገር ግን ምንም ቢሆን ትልቅ ሀዘን ውስጥ ገብቶ ነበረ። በዚህም የደወለው ለሴጂን ነው። እንድትመጣ ይጠይቃታል። እሷም ወንድሟን ለምና ወደ ቦታው ነበር ያደረሳት። ከዚህ ቀደም የተገናኙበት ቦታ ቁጭ ይላሉ። እያወሩ ሳቁ ጥሩ ጊዜ አሳልፈው ነበረ። ታዲያ እሱም እንደሚወዳት በመጨረሻ ይነግራታል። ሴጂንም ይህንን ስትሰማ እሷም እንደምትወደው ነበር የነገረችው። ታዲያ ሃንጊዮልም ከአጎቱ ጋር ቁጭ ብሎ ሳለ ዛሬ ለሴጂን ስሜቱን እንደተናገረ ነበር ያሳወቀው። ጄጊውም በተግባሩ በጣም ኮርቶበት ነበር። በቀጣይ ቀን ዩንቦም ትምህርት ቤት በገባችበት ጊዜ ግን መምህራኖች ከወላጅ ጋር ግንኙነት በመጀመሪያ ተናደውባት ነበረ። ታዲያ እሷን ልትደግፋት የቆመችው ይሄ ነበረች። ምንም ቢሆን ማንም ሰው የፈለገውን ሰው ማፍቀር እንደሚችል፣ ከተማው የሚመራው በህግ ብቻ እንዳልሆነ፣ ትላልቅ ሰዎች እንዳሉ ከነሱ መማር እንዳለባቸው፣ በመካከላቸው ፍቅር ብቻ መጽናት እንዳለበት ነበር የተናገረችው። ጄጊውም እሷን ለማግኘት ትምህርት ቤት ድረስ መጥቶ ነበረ። ታዲያ ማንም እንዳያቸው እንዲደበቁ ነበር የነገረችው። ነገር ግን ትላንትና የከተማው ሰዎች መካከል እንደተዋረዱ ሲያሳውቃት እጅ ለእጅ ተያይዘው መራመድ ጀመሩ። አሁን በነጻነት ልክ እንደ ፍቅረኛ ሆነው ነበር። እስከ ማታ ድረስ ጭራሽ እጇን አልለቀቃትም። ምግብ ይመገባሉ። እሱ ነበር ሲያጎርሳት የነበረው። ታዲያ አመሻሽ ላይም ቤት ልትገባ ስለሆነ እጇን እንዲለቃት ነበር የጠየቀችው። እሱ ግን እጃቸው እንደተጣበቀ ነበር ሲነግራት የነበረው። ታዲያ የቤቷ መኝታ ክፍል ድረስ ነበር የሸኛት። በዚህም ከለቀቃት በኋላ ሊሄድ እንደሆነ ይነግራታል። እሷ ግን እሱን ትይዘውና እንዳይሄድ ነበር የጠየቀችው። በዚህም ለሃንጊዮል ከደወለ በኋላ ዛሬ ውጪ እንደሚያድር ነበር የነገረው። ያን ቀን ያደረው እሷ ጋር ነበረ። በቀጣይ ቀን የዩቦም እናት ልጇ የት እንዳለች ስላረጋገጠች ወደ ከተማው ነበር የመጣችው። እንደ ድንገት ከትራክተር ጋር ልትጋጭ ነበረ። ልክ መኪናው ሊገለበጥ ሲል ሊያድናት የመጣው ጄጊው ነበረ። ታዲያ አቅፏት ሁላ ነበረ። እናትየው በጥንካሬው በጣም ተገርማለች። እሱ በዛ አላበቃም። ታዲያ ተዋናይ እንደሆነች እንዳወቀና እንደሚያደንቃት ነበር ያስታወቃት። በዚህም ይዟት የሄደው ወደ ራሱ ቤት ነበረ። ቤት ውስጥ ያለውን የተለያዩ አዋርዶች በምታይበት ጊዜ ተገርማ ነበረ። ቆንጆ እንደሆነ ጠንካራ እንደሆነ ስለተረዳች ከዚህ በኋላ ቆንጆዬ እያለች እንደምትጠራው፣ ታዲያ አዳኝ አንበሷ እንደሆነ እየተናገረች ነበረ። በመቀጠልም ሆዷ ሲጮ ስለሰማ ቆንጆ ምግብ ሰርቶላት ነበር። በዛ ሰዓት ስልክ የደወለችለት ዩቦም ነበረች። ታዲያ እሷን ስልክ እያወራ ያለ የሴት ድምጽ ስትሰማ ተናዳ ቀጥታ ቤት ድረስ ትመጣለች። ታዲያ እሱ ሶፋ ላይ ተኛ መስሏት ነበረ። አንሶላውንም ስትገልጥ ያገኘችው እናቷን ነበረ። ታዲያ እናትየውም የተረዳችው በመጨረሻ ልጇ ከማፊያ ጋር ግንኙነት እንደጀመረች
ቾይጁን ነግሯት ስለሆነ ወደዚህ ከተማ የመጣችው ያ ማፊያ ልጅ እሱ እንደሆነ ነበር የተረዳችው። ታዲያ ግንኙነታቸው እንደማትፈቅድ ትናገራለች። እሱ ግን ከዚህ ቀደም ቆንጅዬ አንበሳዬ እያለች ስትጠራው እንደነበረ አሁን ምን እንደተፈጠረ እየጠየቃት ነው። እናትየውም ግንኙነታቸው እንደማትፈጥር ተናግራ ትወጣለች። ታዲያ እሱም ሊከተላት ነበረ። ነገር ግን ዩቦም እንዳይከተላት በመካከላቸው እናትየው እንዳትገባና ግንኙነታቸው እንዳታፈርስ እንደፈራች እየነገረችው ነበረ። እናትየውም ለማደር የሄደችው ጠበቃ ቾይጆን ጋር ነበረ። ታዲያ ከዚህ ቀደም ሲነግራት የነበረው ልጁ መጥፎና ማፊያ እንደሆነ አሁን ግን ስታገኘው በጣም ጥሩ ልጅ ስለሆነ ለምን ከዩቦም ጋር እንዳይሆን እንደፈለገ ቾይጁንን እየጠየቀችው ነበር። ታዲያ ቾይጁንም የድሮ ማስታወስ ጀመረ። ከቤተሰቦቹ ውጪ ሀገር እንደሚማር በመናገር ገንዘብ ተቀብሎ ነበረ። ያንን ገንዘብ ግን ከተቀበለ በኋላ ለመስጠት ያሰበው ለጄጊው ነበር። በዚህም ቾይ የድሮ ማስታወስ ጀመረ። ድሮ ላይ በጣም ጎበዝ ተማሪ ነበረ። ታዲያ ከቤተሰቦቹ መኪና እንዲገዙለት በመጠየቅ ገንዘብ ከተቀበለ በኋላ ገንዘቡን በካሽ ነበር የወሰደው። በዚህም ይዞት ሄደው ጄጊው ጋር ነበረ። ሁለቱም አንድ ላይ ሆነው ሶል ኮሌጅ ሄደው እንዲማሩ ለማድረግ ነበር ያንን ገንዘብ በጥሬ ተቀበለው። ታዲያ ግን አንድ ቀን ላይ ቾይጁን አንድ ዜና ነበር የሰማው። የነ ጄጊው ቤት እንደተቃጠለ ነበረ። በዚህም አባትየው እዛው ቢሞትም ጄጊውና ትንሽየው አራስ ልጅ ሃንጊዮል በቦታው እንደሌሉ ነበር የተነገረው። በመጠርጠርም ቾይጁን እየሮጠ ሄደው ገንዘቡን ያስቀመጠበት ቦታ ነበረ። ታዲያ ያንን ገንዘብ ሊያገኘው አልቻለም ነበረ። ከዛ ቀን ጀምሮ ጄጊውን ለመበቀል ለ10 ዓመታት ሲናፍቅ ነበረ። በሌላ በኩል መምህራኖቹ አሁንም የካራቴ ስልጠና ላይ ነበሩ። በዚህም ወይዘሮ ሄና ጂኒዮ ከዛ በወጡበት ጊዜ ጂኒዮ ኪከተላትና ወይዘሮ ሄን እንደሚወዳት ነበር የነገራት። እወድሻለሁ ምን ማለት ነው? ከዚህ ቀደም ታሾፍብኛል ነበር እንዴ? 50 ዓመቴ ነው። 2 መንታ ልጆች አሉኝ። ታዲያ ደግሞ አግብቼ የፈታው ነኝ። እንዴት ነው ልትወደኝ ቻልክ? እሱም በተደጋጋሚ እንደሚወዳት እየነገራት ነበረ። ታዲያ ዘመኑን ሁሉ እንደሚከተላትና እሺ እስክትለው ድረስ ካጠገቧ እንደማይርቅ ያሳውቃታል። ታዲያ ዛሬ ላይ በዓል ስለሆነ ያንን እረፍት በመውሰድ ፍቅረኛውን ካራቴ ለማስተማር ወስዷት ነበረ። በዛ ሰዓት የፍቅር ጊዜ ነበር ሲያሳልፉ የነበረው። በቻለው መጠን ሊቀርባት ይሞክር ነበረ። ነገር ግን አንድ ሰው ማስክ አድርጎ እየተከታተላቸው ነው። ያ የሚከታተላቸው ሰው ደግሞ የእሷ እናት ነበረች። እናትየው እንደሆነች ያወቀው ደግሞ ቾይጁን ቀርቦ ማስኳን ሲያወልቅ ነበረ። በዚህም እናትየው ስለ ልጇ ሳታክ ከዚህ ከተማ እንደማትሄድ ትናገራለች። ይህን አጋጣሚ በመጠቀምም ቾይጁን የተናገረው ዩንቦ ምን ስለሚወዳት አሁን ውስጥ ገብቶ እንደሚያፈቅራት እንደሚናገር ነበረ። ወደ ውስጥ ሲገባ ደግሞ ጄጊው ባሰለጠናት መሰረት ሌላ ሰው መስሏት እሱን የጣለችው ከመሬት ነበር። በሌላ በኩል እነ ሴጂን ደግሞ ጊዜ ለማሳለፍ ሲኒማ ነበር የሄዱት። ለማየት የመረጡት ፊልም የሆረር ፊልም ነበረ። ይህን አጋጣሚ ተጠቅማ እጁን ለመያዝ እየሞከረች ነው። እሱ ግን በተደጋጋሚ እጁን ያሸሽ ጀመረ። ታዲያ የፈራች መስላ ራሱ ደረቱ ላይ ለመተኛት ብትሞክር ቶሎ ያነሳት ነበረ። ታዲያ እሱ ሙሌ ስትፈራ እንድትይዝ ብሎ አሻንጉሊት ነበር የሰጣት። ታዲያ አሁንም እጁን ስላልያዘችው ስለተናደደች ፊልሙን አይተው በሚጨርሱበት ጊዜ እንደወደቀች ልታስመስል ስትል እሱ ቶሎ ብሎ እጇን ይዛታል። በዛ ሰዓት እጃቸውን ቆልፈው ተደስተው ነበረ። ደስታቸው ግን ብዙ ሰዓት አልቆየም። የእሷ እናትና አባት ነበር ያዩት። በዚህም ይቆጧት ጀመረ። እዚህ የመጣችው ልታጠና እንደሆነ ተናግራ እንደሆነ። ታዲያ አንደኛ የሚወጣው የክፍላቸው ልጅ እሷን ሁሌ እንደሚበልጣት፣ ለምን አንደኛ የማትወጣበት ምክንያት ደግሞ እየተንዘላዘለች እንደሆነ እየነገሯት ነበረ። እሱ ግን ጣልቃ ይገባል። በጣም ጎበዝና ታታሪ ሴት እንደሆነች ስለሷ እየተናገረ ነበረ። በቀጣይ ቀን ጄጊው እየተራመደ ያለ የሆነ ሰው እየተከተለው እንደሆነ ተረድተው ነበረ። ታዲያ እሱን ስትከተለው የነበረችው እናትየው ነበረች። መኪና ሊገጫት ሲል ግን እሷን ገፍትሮ በሷ ፋንታ የተገጨው ጄጊው ነበረ። ወደ የተወሰዱትም ወደ ሆስፒታል ነው። እናትየው በጣም ተጨንቃ ነበረ። ታዲያ እሱ ሆስፒታል ውስጥ አይነቃም ብለው የተሰበሰቡት እነ ዩቦን በጣም ፈርተው ነበረ። ነገር ግን የሱ ጓደኛ በእርግጠኝነት እንደሚነቃ ስለሱ እያወራ ነው። ከትንሽ ቆይታ በኋላ ይነቃል። ዶክተሩን በመጣበት ጊዜ ሰውነቱ እንደ ብረት እንደተሰራና መዳኑ ታምር እንደሆነ፣ የተጎዳው ትንሽዬ እጁ ላይ ጭረት ብቻ እንደሆነ እየተናገረ ነበረ። እናትየው ደግሞ እዛ በጣም ተጨንቃ ነበረ። ህይወቷን ስላተረፈላት ተገርማለች። የሆስፒታሉን ገንዘብ ለመክፈል ብትሞክርም ነገር ግን እዛ እንዳለች እንዳይታወቅባት መክፈል አመንትታ ነበረ። እሱ እንዲገጭ ምክንያት የሆነችውን ሴት ማወቅ እንደምትፈልግ በመናገር ዩንቦም ለፖሊሶች ልታሳውቅ ነበረ። ያኔ አስቆማት ጄጊው ነበረ። ራሱን ሊስት አካባቢ እንዳያትና እናቷ እንደሆነች ነበር የነገራት። ዩንቦምም ድሮ ላይ ስላጋጠማት ፍትህ መጓደል የነገረችው ለጄጊው ነበረ። አርፍዳ በመናገሯ እንዳዘነ፣ ታዲያ ቀድማ ብትናገር ኖሮ ፍትህ እንድታገኝ እንደሚረዳት በማሳወቅ መረጃዎችን በመሰብሰብ ይዞ ለመሄድ ያሰበው ጠበቃ ቾይጁን ጋር ነበረ። ታዲያ እዛ ደግሞ የመጣችው የእሷ እናት ነበረች። ስለ ጄጊው በምትሰማበት ጊዜ ሁሉም ሰዎች ጥሩ እንደሆነ ሲያወሩ እንደነበር፣ ለምን እንደዋሻት እየጠየቀችው ነው። ቾይጁንም ከመናደዱ የተነሳ ጄጊው መጥፎ እንደሆነና አባቱን እንደገደለ በጩኸት ይናገራል። በዛ ሰዓት ደግሞ ፋይሉን ይዘው ጄጊውና
ዩቦን መታው ነበር። ይህን ንግግር ሲሰማ ጄጊው በጣም ተናዶ ጥሎት ነበር ይወጣ። ቾይጁንም የጥፋተኝነት ስሜት ይሰማዋል። ታዲያ እሱም ብቻውን ቁጭ ብሎ ሳለ ዩቦ ማጠገቡ ትቀመጣለች። የተፈጠረውን ነገር ነበር የጠየቀችው። እሱ እውነትም አባቱን እንደገደለ እየተናገረ ነው። የድሮን በሚያስታውስበት ጊዜ አባትየው እሱንና እህቱን በጣም እንደሚደበድባቸው አብሶ እሱን ፋታ ሳጥቶት እንደነበረ አንድ ቀን ላይ መጠጥ እንዲገዛ አስገድዶት እሱ ወደ ሱቅ ሄዶ እንደነበረ በዚህም ቤታቸው እንደተቃጠለ እንደሰማ አባትየው ሲጋራ አጭሶ በግዴለሽነት ያንን ሲጋራ በመጣሉ ቤቱ እንደተቀጣጠለ ታዲያ እየሮጠ እንደገባ ለማዳን የቻለው ትንሽዬውን ልጅ እንደሆነ በዚህም ልጁን ይዞ ደግሞ አባቱን ማዳን እንዳልቻለ ታዲያ አባትየውን ለማዳን ቢሞክርም ህፃኑን ይዞ እንደወጣና በዚህ አጋጣሚ ጀርባው እንደተቃጠለ ታዲያ አባቱን ባለማዳኑ ምክንያት አባትየው እንደሞተ ነበር ሲናገር የነበረው። በቀጣይ ቀንም እሱን ልታገኝ የመጣችው እህቱ ነበረች። እስከዛሬ ልጇን ስለተንከባከበላትና እንደ አባትም እንዳጎትም ስለሆነለት በጣም እያመሰገነችው ነበረ። ታውቃለህ አባታችን የሞተው ባንተ ምክንያት አይደለም። እጣ ፈንታን የወሰደው የትንሽዬ ህፃን ልጅ ህይወት ለማትረፍ ስትል ነው ከዛ አንተ የወጣው እንጂ ብትችል ኖሮ እኮ አባታችንን ታድነው ነበረ። ስለዚህ አባታችን የሞተው ጊዜው ስለደረሰ ነው። አንተ ጥፋተኛ አይደለም። እዚህ መጥቼ እንድመክርህ የነገረችኝ ደግሞ ዩቦም ናት። ለሁሉም ነገር አመሰግናለሁ እሺ ወንድሜ። እንደዛ ብላ ነበር ያቀፈችው። አንድ ቀን ላይም የቾይጁን ተላላኪ ትምህርት ቤት ነበረ። ያኔ የመጣው አንድ ጋዜጠኛ ነው። ማወቅ የፈለገው ስለ ዩቦም ነበረ። ምክንያቱም ያ ጋዜጠኛ ተዋናዩን የዩቦምን እናት ይጠላት ነበረ። ስለሷ ውሸት ለማግኘት ነበር ሀሳቡ። ታዲያ ይህንን ካናገረ በኋላ ተላላኪው ሄደው ቾይጁን ጋር ነበረ። እሷን ለመበቀል የሚያስብ ጋዜጠኛ እንደሆነ ነበር የተረዱት። ስለዚህ ወሬ ጄጊዮም ስለሰማ ሰውየውን ለማግኘት ነበር ያሰበው። የተገናኘውም ከቾይጁ ጋር ነበረ። አንድ ላይ ሆነው ሰውየው ወደሚሰራበት ቦታ ነበር ሄዱት። ታዲያ እሱም ትልቅ አበባ ይዞ ነበር ሄደው። ሰዎች ሁሉ እየፈሩት ነበር። ጋዜጠኛውም ጠረጴዛ ስር ይደበቃል። ታዲያ እሱም ክስ ሊመሰርት እንደሆነ ማንም ሰው ስለሌላ ሰው መጥፎ ወሬ ማውራት እንደማይችልና የውሸት ዘገባ መዘገብ እንደማይችል ይህንን ካደረጉ ግን በህግም ሆነ በኃይል እንደሚጋፈጣቸው ነበር የተናገረው። ታዲያ በሌላ በኩል ሴጂን ደግሞ ሃንጊዮልን ከጠራችሁ በኋላ ውጤታቸው ስለወጣ ስለዛ ለማውራት አንድ ላይ ምግብ እንዲበሉ እየጋበዘችው ነበር። ታዲያ እሱ ለሷ ደስተኛ ቢሆንም እሱ ግን ኮሌጅ የመሄድ ሆነ ዩኒቨርሲቲ የመግባት ፍላጎት አልነበረውም። ሁለቱ አንድ ላይ ሳሉ መንታዎቹ ጓደኞቻቸው ወደ ቦታው መጣው ነበር። ታዲያ ሲቆጣቸው የነበረው መምህር ጂኒዮክ ነበር። በትክክል ትምህርታቸው ላይ ትኩረት እንዲያደርጉ አሁን እያደረጉ ያሉት ነገር ቀልድ እንደሆነ እየተናገረ ነው። እነ ቾይጁንም ወደ ከተማ እየተመለሱ እያለ ጄጊዮ የሚያውቀውን እውነታ መናገር ጀመረ። ልጁን ካዳነ በኋላ ቤቱ ቅጥልጥል ብሎ እርዳታ ለመጠየቅ የሄደው ቾይጁን ጋር እንደሆነ ታዲያ ግን ቾይጁን ለቤተሰቦቹ ሲናገር የነበረውም ከጄጊዮን ጋር ጓደኛሞች እንዳልሆኑ እሱ ደሃ እንደሆነ ከሱ ጋር እንደማይቀራረብ መጥፎ ሰው እንደሆነ ሲናገር እንደሰማ ታዲያ እንደዛ የሚያምነው ጓደኛው ሲከዳው ካለው ንዴት የተነሳ ለመበቀል ብሩን ወስዶ ሃንጊዮልን እንዳሳደገበት ነበር ሲናገር የነበረው። አሁን እውነታው ስለወጣ ሁለቱ እርስ በርስ ተጠያይቀው መልሰው ጓደኛሞች ሆነው ነበር። በሌላ በኩል ዩቦም ሁሌ ስለ ቤተሰቦቿ ጋዜጠኞች ለማወቅ ስለሚሞክሩ ሰልችቷት ነበር። ባለችበት ከባድ ሁኔታ ግን አብሯት የነበረው ጄጊዮ ነበር። ምግብ ይሰራላታል፣ አጠገቧ ይተኛል፣ ሊንከባከባት ነበር። ታዲያ እሱ ተኝቶ በነበረበት ጊዜ በቀጣይ ቀን ግን ሳታሳውቀው ጥላው ነበር የወጣችው። ታዲያ እሷ ድሮ ትምህርት ቤት እያለች ከወላጅ ጋር ግንኙነት እንደነበራት ድረገጽ ላይ ተለቆ ነበር። ይሄን ነገር ተደብቃ ከመቀመጥ ይልቅ ወታ መጋፈጥ እንዳለባት ስለተረዳች በተኛበት እሱን ጥላው ነበር የሄደችው። ታዲያ ሄደችው ወደ ሶል ከተማ ነው። ሶል ከተማ እንደሄደች የተረዳው ጄጊዮም አንድ ቀኑን አብሯት ለማሳለፍ ተከትሏት ነበር። አንድ አመትም ያልፋል። ታዲያ እሷ ሶል ከተማ ውስጥ ነበረች። በዚህም ግን ሙሉ ለሙሉ ተቀይራ ነበር። በጣም ደስተኛ ሆናለች። ሁሌ አጠገቧ የነበረው ቾይጁን ነበር። በዚህም ስሟን ያጠፉ ሰዎች እንዲከሰሱ ከዚህ ቀደም አብራይናት ብሎ ሲያወራ የነበረው ወላጅ ራሱ እንዲከሰስ አድርጋ ነበር። እሱ ብቻ ሳይሆን ስለሷ መጥፎ ነገር ሲያወራ የነበረው ጋዜጠኛም በዚህ ተከሶ እሷ ኬዙን ማሸነፍ ችላ ነበር። ይህንን ለማሳወቅ ለጄጊዮ ስልክ ብትደውልለትም አያነሳም ነበር። በጣም ናፍቋታል። በዚህም እስከዛሬ ሲናፍቃት ብቻ እንድትከፍተው የነገራትን ስጦታ ነበር የከፈተችው። ያገኘችውም ታቱ የሚመስለው የሚወለቀውን ጓንት ነበረ። እስከዛሬ ውድ ነገር ይኖራል ብላ ስላሰበች በጣም በመናደደው የተነሳ ቀጥታ ወደ ከተማው ነበር ሄደችው። ወደሚሰራበት ድርጅት በምትሄድበት ጊዜ እዛ ያገኘችው ሁለት መንታ የሆኑ ተማሪዎቿን ነበረ። ታዲያ አሁን ስራ ስለጀመሩ ደስተኛ ነው። ታዲያ ጄጊዮ የት እንደሆነ ትጠይቃለች። እነሱም ስልኩን ትቶ ወደ ገበያ እንደሄደ ነበር የነገሯት። እየሮጠችም ወደ ገበያ ትሄዳለች። በዛ ሰዓት መንገድ ላይ እየተገናኘችው ከሴጂንና ከሃንጊዮል ጋር ነበረ። ሁለቱ ፍቅረኛሞች አሁን ስለሆኑ ደስተኛ እንደሆነች ታዲያ አንድ ላይም አንድ
አይነት ዩኒቨርሲቲ እንደገቡ ሲነግሯትም በጣም ደስተኛ ነበረች። ታዲያ የጠየቀችው ስለ ጄጊው ነበረ። እነሱም የነገሯት ቴኳንዶ ክፍል እንደሆነ ነበረ። ታዲያ ከተማውን እሱም ብላ እያሰሰች ነው። እየሮጠች ወደ ከተማው በምትሄድበት ጊዜ ደግሞ እዛ ያገኘችው መምህር ሄንና ጂኒዮክን ነበረ። ታዲያ እነሱ አሁን ፍቅረኛሞች ስለሆኑ ለነሱ ደስተኛ እንደሆነች ትናገራለች። ታዲያ አሁንም የጠየቀችው ጄጊው የት እንደሆነ ነበረ። እሱም ስለ እሷ ለማስታወስ ወደ ባህር ዳርቻው እንደሄደ ነበር የተነገራት። እየሮጠች ስትሄድም እዛ ግጥም አድርጎ ሱፉን ለብሶ ቆንጆ ሆኖ ነበር የጠበቃት። ታዲያ ለመሳደብ ተዘጋጅታ ነበረ። በዚህም ግን ለምን እንደዚህ እንዳማረበት ትጠይቀዋለች። የኔ ቆንጆ ላንቺ ብዬ ነው። ታዲያ ልትሳደብ የነበረችው ሴት ሙሉ ለሙሉ ነበር ሁሉን ነገር የተወችው። ነገር ግን አሁንም ለምን ጓንት እንደሰጣትና እስካሁን ስትጠብቀው የነበረው ስጦታ ይሄ መሆን እንደነበረበት እየጠየቀችው ነበረ። እሱም ያንን ያደረገው እሷን ለማናደድ ብቻ እንደሆነ ይነግራታል። በመቀጠልም ሌላ ስጦታ ነበር ያወጣው። እሱም ከተንበረከከ በኋላ የአግቢን ጥያቄ ይጠይቃታል። ብዙ ከማውራቱ በፊት ግን ቀድማ እሺ ያገባሃለው ነበር ያለችው። ታዲያ ሁለቱም ደስተኛ ይሆናሉ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።